ጥሪ ለሙስሊሞች እዚህ የምታዩቸው ወንድሞች አሉ ወንድሞቻችን አሉ እዚህ የምታዩቸው የወንጌል አማኞች በወንጌል አማኞች ውስጥ ያለ ወንድማችን መሐመድ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የሚያገለግል በቅርብ ጊዜ ነው ያወቅኩትኝ እዚህ ሶሻል ሚዲያ ላይ ወንድማችን ደግሞ እፎይ ያለ ማለት ነው ኦኬ በእነዚህ ወንድሞችና እነዚህንም ከነዚህ ወንድሞችም ውጪ ያሉ በተለይ በእስልምና ሃይማኖት ጉዳይ ዲቤት የሚያረጉ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከኛ ከወንጌላውያን አማኞች ሴቶችም ወንዶችም በጣም ብዙ አሉ ከነዚህ ወንድሞችም ጀርባ ሆነው የሚሰሩ እኛም ጭምር አለንበት እኔም ጭምር አለሁበት ባለበት ዘዋሪ መንገድ ምኑ ላይ የወንጌሉ አገልግሎት ላይ ማለት ነው ለወንድሜ ለመሐመድ ብቻ ሳይሆን ለእፎይም ጭምር ለሚያገለግለው አገልግሎት እኔ እስከማቀው ድረስ በክርስቶስ እንገናኛለን ኦኬ በክርስቶስ እንገናኛለን አንድ በክርስቶስ ማስተምሮተ ክርስቶስ ላይ የተለያየ መረዳት ቢኖረንም እኛ ወንጌላውያን አማኞች ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይ የምድር ፈጣሪ እግዚአብሔር ወልድ እንደሆነ እናምናለን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታምናለች የሰው ልጆችን በደል ከበደል ከኃጢአታችን ሊያነጻን ከቅድስት ድንግል ማርያም በስጋ እንደተወለደ እናምናለን ኦርቶዶክሳውያንም ያምናሉ ስለዚህ በክርስቶስ የማያገናኘን ነገርኔ አለ ብዬ አልልም አለ የሚያገናኘን በጣም እልፍ የሆነ ነገር አለ ስለዚህ ወንድማችን መሐመድ አበባው ላይ ከዚህ በፊትም እንደዚህ የመግደልና ሴራ የማሴር እንደውም ምክር የመምከር ሁሉ አጀንዳ ትንሿ እቴ ባክሽ ወይ ትንሿ ተከለኛዋ ትንሿ ነሽ የኦርቶዶክስ ድምጽሽን አሰሚ ሌላ ኮንሽ ላስወርድሽ ነው አንቺ ኮንሽ አምንሻለሁ አይ ቦታ ከሌለ ወጣለች ኖ ችግር የለም ቦታ አለ አይ እንትን ብቅ ጥልቅ እስቲ ሌላ ሰው መስሎኝ ነው እንግዲህ ለዚሁም ደግሞ ሪፖርት የሚያረግብኝ ሰው እንዳይመጣ ብዬ ነው ቤቴ ሪፖርት ላይ ነው ያለው እና ሌላ ሰው ከሆነ ብዬ ነው ባንቺ ስም ሆኖ ከሆነ ማለት ነው እሺ አንቺ ኮንሽ ችግር የለም እሺ ኦኬ እስቲ ሼር አድርጉት ግን ወገኖች ምንድነው አልገባኝም ሼር አድርጉት እንዴ እነሱ ለክፋትና ለአመጽ እንደዚህ ብለው ካሉ ለምንድነው ሼር ማታረጉት ወገኖች ወይስ ሰዓቱ ጥሩ አይደለም ኢትዮጵያ ስንት ሰዓት ነው ሰዓቱ ጥሩ ካልሆነ እንደምንም ብለ ተጣብቤ ገባለሁ በምሽትም ላይ ቢሆን ማለት 11 ሰዓት ተኩል ያው በኢትዮጵያ እንደዛ ነው እኩለ ወደ ምሳፋ ታዲያ ጥሩ ነው ጥሩ ሰዓት እኮ ነው 5 ሰዓት ተኩል ማለት ገና ምሳ እንኳን አልደረሰም አንዳንዱ ምሳውንም ቁርሱንም በዚህ ሰዓት የሚበላበት ነው ግን ጥሩ ሰዓት ነው ዋይ ኖት ለምንድነው ሾር የማታረጉት ወገኖች ኦርቶዶክሳውያንም ወንጌላውያንም አማኞች የምናወራው ሚዛን ያለው ነገር ነው ኦኬ እኔ እስከሚገባኝ ወንጌላውያን አማኞች እስከሚገባን ድረስ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮት ውስጥ ሼር የምናረጋው በተለይ በአስተምሮተ ሥላሴ ነገረ ክርስቶስ ላይ ምንም አትጠራጠሩ ከመቶ በጣም የሚበዛው ፐርሰንት ሼር የምናረጋው ትምህርት ነው እዚህ እንደው ሶሻል ሚዲያ ላይ በዚህና በዛ ምናምን ነገር ተብሎ ሲባል ማንገናኝ ምናምን ነገር ተደርጎ የሚስሉ ሰዎች አሉና እነዚህ ሁለት ወንድሞቻችንን ላይ ቀጥታ ንግግር ስለተደረገ እንጂ እንደው ማሜም መጥቷል እዚህ ወንድማችን መሐመድም አለ እውነት ለሁሉ ነዳን ይያሉ በጣም ብዙ በእስልምና ሃይማኖት ላይ የሚሰሩ ወንጌላውያን አማኞች እንደዚሁም ኦርቶዶክሳውያን ወገኖቻችን ለመዝሙር ያሬድ ሌሎቹም እነ ይዋድ በጣም ብዙ እኔ እንኳን ራቀው ትንሿም እዚህ አሁናለች ማን ነበረች አንዲት እህት ጠፋች ሰሞኑን አይቻት አላቅም ኦርቶዶክስ ላይ የምትሰራ ስሟን ሲጥሩልኝ አጣኋትኝ እንደ ድሮ ኖቲፊኬሽን አይመጣልኝ ኦርቶዶክስ አማኛው ማማይ ነው ኖ ማማይ አይደል ማማይንም አቃታለሁ ኖ ማማይ አይደል ማማይን አቃታለሁ የፌሶንም አቃታለሁ ኖ ሌላ አለች ሌላ እንዲ ጠይም አይ ቲንክ ጠይም መልኳን እንኳን አላየኋትም ግን የሆነ ፒክቸር ነዛ አስቀምጣ ስላየው ርግብም አይደለችም ከነ መዝሙር ያሬድ ቤት መጀመሪያ የተገናኘ ኦሮምኛ ቋንቋ ትናገራለች
ኪያ ኪያ አለች። ኪያ ጠፍታለች። አዎ የለችም። አይቻት አላውቅም። ኖቲፊኬሽኗ ይመጣልኝ ነበርና ኪያ ናት። ሊያይ ልክ ነው። ትንሿ ኪያ ናት። እና በጣም ብዙ አሉ። እና በእውነት አንዳንዴ ገብቼ ሁሉ ሼር አደርግላቸዋለሁ። አካውንቴን አያውቁትም፣ ግን ሼር አደርግላቸዋለሁ። ኪያ ጋር ኢቭን ኤፌሶንም ጋር ኤፌሶን ያው እንትን ሲላት እኔ ጋር ደግሞ መጣ በፊት ለፊት ትጋጫለች። እኔም ፊት ለፊት ትጋጫታለሁ እንጂ ግን በጣም ጥሩ ስራ የሚሰሩ ሰዎች አሉ። በጣም በነገረ ክርስቶስ ላይ በክርስትና እምነት ላይ የሚነሱ ጥያቄ ያለ በአስተምሮተ ሥላሴ በትምህርተ እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ አስተምሮት ላይ ከእስልምና ሃይማኖት የሚነሳውን ጥያቄዎች በደንብ የሚሞግቱ ኦርቶዶክሳውያን ወገኖች አሉ። ከኛም ወንጌላውያን አማኞች ወንድሞቻችን እህቶችም ጭምር አሉ። ለእግዚአብሔር ክብር ይሁን። ከዚህም የተነሳ በጣም ዶሚኔት አድርጓል ክርስትናው ማለት ነው። ማለት በእውቀት ለሚነሳ ለኢየሱስ ክርስቶስ አምላክነት ፍጹም ሰውነት ለሚነሳው ጥያቄ ሁሉ በሙሉ ወይ ደግሞ በአስተምሮተ ሥላሴ ላይ ባለው ነገር ሁሉ በሙሉ እጅ ባፍ የሚያስጭን እግዚአብሔርን ስለነሱ እጅግ አድርገን የምናመሰግነው ከነዚህ ሁለት ቤተ እምነት አይቻለሁ። ከኛ ከወንጌላውያን አማኞች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ስለነሱም ስለነዚህ ስለ ሁለት ወገኖች ባንዱ በእግዚአብሔር አስተምሮት ላይ ያለንን አሃዱ ስሉስ ስለሆነው ስለ እግዚአብሔር አስተምሮት ያለንን እጅግ ነው የምደነቀው እና ስለነሱም እግዚአብሔርን አመሰግናለሁ። ደግሞም እንጸልያለን። ኦኬ በዚህ ጉዳይ ላይ ነው የምናወራው። ጥቂት ነው የምናወራው። በደንብ ደርዝ ያለው ነገር እናወራለን። ምንድነው ያልኩትኝ? ጥሪ ለሙስሊሞች ነው ጥሪ ያደረኩትኝ። ወንድሞች ላይ የተነሳ የመግደል ዛቻ አደባባይ ላይ ወጥቶ ህግ ባለበት ሀገር ኢትዮጵያ የሙስሊሞች ብቻ እንደሆነች አስበው የሚናገሩ ጠባብ የሆኑ ሙስሊሞች ስርዓት ሊይዙ ይገባል። ከኛም ከክርስትናው ዓለም ላይ ደግሞ ኢትዮጵያ የክርስትና ብቻ ብለው የሚያስብም ጠባብ አስተሳሰብ ያላቸው ሰዎች ይሄንንም ጭምር ሊያስወግዱ ይገባል። ስለዚህ ጥሪ ለሙስሊሞች አልኩትኝ ወንድሞቻችንን ሳይሆን ትምህርታቸውን ዕውቀታቸውን በዕውቀት ግደሉ፣ ትምህርታቸውን በትምህርት ግደሉ። ከወንድሞቻችን ላይ ግን እንገላለን ብላችሁ የምትሉትን የምታስፈራሩትን ማስፈራራት ወደ ጎን ዞር አድርጉት። ለማንም አይጠቅምም። እውነት ስነግራችሁ ለማንም አይጠቅምም። በየሚዲያው ላይ የሰማነው ነገር አለ። በዚህ ጉዳይ ላይ እናወራለን። ጸጋ ይብዛላችሁ። የተወሰነ ቆይታ ነው የምናደርገው። ሰላም በሉና በደንብ ሼር ይደረግና በሐሳቡ ላይ በደንብ እንነጋገርበታለን። በእርግጠኝነት ይደርሳቸዋል። በዚህም ጉዳይ ደግሞ መልካም ሐሳብ ደግሞ ያላቸውም ሰዎችም ደግሞ እንደዚህ ሲናገሩ ሰምቻለሁ ከእስልምና ሃይማኖትም ሆኖ ማለት ነው። ኦኬ እና ወንድሞች ሰላም ይበሉ፣ እህቶች ሰላም ይበሉና በሐሳቡ ላይ እንነጋገርበታለን። ሼሩ በደንብ ይቀጥል። እኔ ይቅርታ አድርጉልኝ፣ ዝም ብላችሁ ገስት የምትልኩ ሰዎች አቁሙ። አሁን ማንም ሰው ገስት እንዲልክልኝ አልፈልግም። ገስት ከላኩም ሊናገሩ የሚችሉ በተለይ ከኦርቶዶክሳውያንም ወገኖች የሚያገለግሉ ከኛም ከወንጌላውያን አማኞች የሚያገለግሉ ሰዎች ብቻ ናቸው እንዲገቡ የሚያስፈልገው። አሁን ዝም ብሎ ገስት ላይ መላኩ ወይ ደግሞ ገስት ልኮ እዚህ ፔጅ ላይ መሰቀሉን ብዙ አልፈልገውም። የሚናገሩ ሰዎች ሐሳባችንን ግልጽ አድርገን እናገራለን። በጣም አጮኸውታል። በጣም ጫጫታ በስቷል። አይ ቲንክ በደንብ ረገጥ አድርገው ወንድሞቻችን እያገለገሉ ነው ያሉት። ወንድሞቻችን ብቻ ሳይሆን እህቶቻችንም ሁሉ ጭምር ማለት ነው። ስለዚህ በአንድም በተዘዋዋሪ መንገድ በወንድሞቼ ጉዳይ ይመለከተኛል። እዚህም ያለን የወንጌላውያን አማኞች ይመለከተናል፣ ኦርቶዶክሳውያንም ይመለከተናል። ምክንያቱስ የሁላችን ጌታ የሆነው የሰማይ የምድር ፈጣሪ ልዑል እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስን አደባባይ ላይ እያበሻቀጡ እኮ የተሳደቡት እነዚሁ አሕዛብ ናቸው። ኦኬ ሳንሰማ ቀርተን አይደለም። እኛ ለጌታችን ለኢየሱስ ክርስቶስ ምንድነው የምንጋደልለት እነሱ በሚሉት መንገድ አይደለም። ካስፈለገን በዛ መንገድ ከሆነ ማንም ለማንም አያንስም። ግን
ያ የክርስትና መንገዱ ግን ያ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዛ አላስተማረንም። ግን እንደዛ አላስተማረንም ማለት ግን በኋላ ማጠፊያው ይቸግራል። ነገሩ ቀላል ነገር አይደለም። በእውቀት እስከሆነ ድረስ በእውቀት የተነገረን በእውቀት ሞግት መሐመድ ለምን ተነካ ብለህ የምትል አይነት ከሆነ አንተም ኢየሱስ ክርስቶስን አትንካ። ቁርአን ለምን ተነካ ብለህ የምትል ከሆነ አንተም መጽሐፍ ቅዱስን አትንካ። አንተ እንዳደረክ ይደረግብሃል። መጽሐፍታችን እንደዛም ይነግረናል የእግዚአብሔር ቃል ማለት ነው። በእውቀት ነክተህ ከሆነ በእውቀት ትነካለህ። በትምህርት ነክተህ ከሆነ በትምህርት ትነካለህ። ኢየሱስ ክርስቶስን ነክተህ ከሆነ ያንተ መሐመድም ይነካል። ያንቺም መሐመድ ይነካል። ኦኬ። መጽሐፍ ቅዱስን አበሻቅጠህ ከሆነ ቁርአንህ ባይበሻቀጥም ግን ቁርአንህ ላይ የተጻፈው እንዳለ ግልጽ ሆኖ ይነበብላል ማለት ነው። ቁርአኑ ይነበባል። መቼም ቁርአኑን ክርስቲያኖቹ እንዲያነቡት አንፈልግም ብላችሁ እስካላላችሁ ድረስ ማለት ነው። እኛ መጽሐፍ ቅዱስን ስናተም አይ ሙስሊሞች እንዳያነቡት ብለን አይደለም። ሲሸጥም እስላም ነው ሆይ አው ብሎ ካለ አይ መጽሐፍ ቅዱስን አልሸጠልህም ብለን አንልም። የአምላካችን እግዚአብሔርን ቃል እስላም የሚግዛው ቡድሃም የሚግዛው ሂንዱዝም የሚግዛው እምነት ያላቸው የሌላቸው የሚግዙት ገዝተው አንብቦ ጳውሎስን መተቸት ትችላለህ፣ ዕውቀቱን ማለት ነው። የኢየሱስ ክርስቶስንም መተቸት ትችላለህ። ግን ስትተች ከክርስትናው ዓለም ከኛ የሚሰጥህ መልስ አለ። ኦኬ። መተቸት ትችላለህ። የኢየሱስ ክርስቶስን ትምህርት ዕውቀቱን መተቸት ትችላለህ በዕውቀት። የጳውሎስንም ትምህርት መተቸት ትችላለህ። የብሉይ ኪዳን ነቢያትን የእስራኤላውያን ነቢያትን ዕውቀታቸው መተቸት ትችላላችሁ። እነሱ የኛ ነቢያት ስለሆኑ ሲጀምር የእስራኤል ነቢያት የእስላም ነቢያት አይደሉም፣ የሙስሊም ነቢያት አይደሉም። ሙሴ የሙስሊም ነቢይ አይደለም። ዛሬ እውነቱን ፍርጥ እያደረግን እናወራለን። ሙሴ እኛ የምናውቀው ሞሼ የአይሁድ ነቢይ የክርስቲያኖችም ነቢይ ነው። እነ ኢሳይያው እነ ኤርምያው በሙሉ የብሉይ ኪዳን ነቢያት የኛ የክርስቲያኖቹ ነቢያት ናቸው። ኦኬ። ስለዚህ ዕውቀታቸው መተቸት ትችላለህ፣ የኤርምያስን ማለት ነው። የኢሳይያስንም መተቸት ትችላለህ። ግን አልፈህ ግን በእነሱ በኩል የተነገረውን የእግዚአብሔርን ቃል ማበሻቀጥ ግን ሲጀምር እነሱ የተናገሩለትን ትንቢት የተናገሩለትን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችንን ግን ስትነካ ያንተም ይነካባል ማለት ነው። በሚነካብህ ሰዓት ላይ ቢሎህ መዛለው ምናምን ነገር ብለህ ብትል ተው ብራዘርዬ። ለምን መሰላችሁ ሙስሊሞች ቢሎው ማንሳቱ ጋር ከመሄዱ በፊት ለምን ዕውቀትን በዕውቀት አትሞግትም? ዕውቀትን ለምን በዕውቀት አትሞግቱትም? ኦኬ። የኢየሱስ ክርስቶስን ትምህርት ስትነኩት እኛ ኢየሱስ ክርስቶስን ትምህርቱን ብቻ አይደለም እኮ ጌታችን መድኃኒታችን አምላካችንን ኢየሱስ ክርስቶስን ስትሰድቡ አይተን እንዳላየ ያለፍነው እናንተን ፈርተን አይደለም። በዕውቀት ግን አይተን እንዳላየ አናልፋችሁ። መጥቶ አሁን ማንም ሰው ኢየሱስ ክርስቶስ ፍጡር ነው ብሎ ቢል አንድ ሙስሊም እዚህ ጋር መጥቶ ነው እንዲያው ኦኬ በቃ እንግዲህ እንዳልካ ይሁንል ብለን አንልም። ፍጡር እንዳልሆነ ፈጣሪ እንደሆነ በደንብ አድርገን ለዛ ሰው ከበቂ በላይ በሆነ የቅዱሳት መጽሐፍ ትምህርት ከሙሴ ሕግ እስከ አዲስ ኪዳን ባለው እስከ ራእይ መጽሐፍ ድረስ ባለው በደንብ አድርገን አምላክነቱን ፍጹም ሰውነቱንም እንናገራለን ማለት ነው። መልስ እናሳጣለን እንጂ እንዴት ፍጡር ትለዋለህ ብለን ገጀራ እናነሳብህም። እንዴት ፍጡር ብሎ ይላል አንድ የእስላም ሰው መጥቶ ኢየሱስ ክርስቶስን እንዴት ፍጡር ብሎ ይለዋል ብለን አመጽ አንቀሰቅስም። የፈለጉ አሁን እንደምንሰማቸው የነሱ ኡስታዞች ሲናገሩ ሰምተናቸዋል። ኡስታዞቹ ስለተናገሩ ግን ጌታችን ኢየሱስ ክርስቶስን ስለተሳደቡ የትኛው የኦርቶዶክስ መምህር ነው ያንን የእስላም ኡስታዝ ፈልጉት አድራሻውን ጠቁሙን ለጠቆመን 300,000 900,000 እንከፍላለን ብሎ ያለ? የትኛው የወንጌላውያን አማኞች አገልጋዮች ነን ያንን እንደዛ ብሎ የተናገሩን ኡስታዝ አድራሻውን ፈልጉ አፈላልጉልን ብሎ ያለው ብለን ያለው? የትኛው ካቶሊክ ነው እንደዚያ ብሎ ያለው? በእውቀት ግን አድራሻህን ፈልገን እንመጣለን ማለት ነው። ፔጅህ ቤትህ
እና ዕውቀትን በዕውቀት ነው እንጂ መግደል ትምርትን በትምርት ነው እንጂ መግደል ሰዎች ከራሳችሁ መጽሐፍት ላይ አንስተው ሲያነቡ የተጻፈውን ካነበቡ የተጻፈው ላይ ነው መልስ መስጠት ያለብህ የተጻፈው ትክክል ነው ትክክል አይደለም አለ ወይስ የለም ነው አረብኛው ይላል አይልም ሙሰፊር ማነው ተርጓሚዎቹ ተርጉማኑ በእናንተ ሲፈስሩት በትክክል ነው የፈሰሩት ወይስ አይደለም ብሎ የሚላውን የሊቃውንቱን ንግግር ወይ ደግሞ ትርጓሜ ከቁርአን ጋራ ወይ ከሐዲሳቱ ጋራ ይገናኝ ከሆነ አስተያየት ትክክል ካልሆነ ትክክል አይደለም ነው ማለት ያለበት ትክክል ከሆነ ደግሞ ትክክል ነው ስለዚህ እፎይ ከቁርአን አንስቶ ከተናገረ እሰየው ነውም ደግሞ የተናገረው አይደል እኔ ከቅርብ ጊዜ ወዲህ ስላወቁትኝ አየዋለሁ እና ያለ መረጃ አይናገርም ደግሞ በጣም ሻርፕ የሆነ ወንድም ነው ጌታ ይባርከው ወንድማችን ማሜም እንደዚሁ ማለት ነው ወንድማችን መሐመድም አሁን እዚሁ አለ እውነት ለሁሉ ማለት ነው እና ወንድማችን ነዳኒ በጣም ስንቶቹ ነው ጠርቼ የምጨርሰው እና አክት በእስልምና ሃይማኖት ላይ የሚሰሩ ኦርቶዶክሳውያንም እንደዚሁም ወንጌላውያን አማኞች አገልጋዮች ሴቶችም ወንዶችም በጣም ብዙዎች ናቸው ብዙዎቹን ሰምቻቸዋለሁ ከኦርቶዶክሳውያንም ወገኖች ያለ መረጃ አያወሩም እና ዮሐድን አይቻቸዋለሁ ያለ መረጃ አያወሩም በመረጃ ካወሩ አለ ማለት ነው መጽሐፋቸው ላይ መጽሐፋችሁ ላይ ያለውን ነገር ወይ አርመው ካፈርክበት ወይ ደግሞ ካመንከው ደግሞ ወጣ በእውቀት ሞግት በእውቀት ነው ሞግት በአንደኛው መቶ ክፍለ ዘመን እንገላለን ትላለህ እንዴ አንተ ኢትዮጵያውያን እኮ ወገኖች ናቸው የክርስትናን ሃይማኖት እንደፈለጉ እየጨፈላለቁ ጌታችን መድኃኒታችን ኢየሱስ ክርስቶስን እንደፈለጋቸው ያፋቸው ልጋግ መጥረጊያ ያደረገ የሙስሊም ኡስታዝ የተባለ ወይ ደግሞ የጠገበ ጎረምሳ ወጥቶ በአምላካችን ላይ እንደፈለገ ተናግሮ የማይሰማን ይመስላል ለወንጌላውያን አማኞች ለኦርቶዶክሳውያኑ የማይሰማን ይመስላል ለካቶሊካውያኑ የማይሰማን ይመስላችኋል ወይ ያንተ እንዲከበርልህ ከፈለክ መሐመድ እንዲከበርልህ ከፈለክ ኢየሱስ ክርስቶስን አክብራ ድንበር አትተላለፍ ቀይ መስመር አትለፍ ያንተ ቁርአን እንዲከበርልህ ከፈለክ የኛን የክርስቲያኖቹን መጽሐፍ ቅዱስ አክብር የምን ድንፋታ ነው ኦኬ ምንድነው ያሉት እነዚህ ወንድሞች ሌሎችም ወንድሞች ያለ መረጃ የተናገሩበት ክፍል ካለ ቪዲዮ አሳዩን የእስልምና ሃይማኖት ተከታዮች ሆናችሁ ሰዎች አንድ ሁለት ያለ መረጃ ማሜም ይሁን ዳኒም ይሁን መሐመድ እውነት ለሁሉም ይሁን እዚሁ ስላለ ማለት ነው እፎይም ይሁን ትንሿም ትሁን ወይ ዮሐድም ይሁን ማናቸው ያለ መረጃ እስልምና ላይ የተናገሩት ነገር ካለ ያለ መረጃ የተናገሩት ካለ ያንን እስኪ ቪዲዮ አምጡና አሰሙን ይሄንን ያለ መረጃ ነው የተናገረው ብላችሁ አምጡና አሳዩን ሐዲሳትን ቁርአኑን ሳይጠቅሱ የተናገሩበት ካለ አሳዩን እና እኛም አይ እዚህ ላይ ተከለ አይደለም ያረጋችሁት ብለን በላቸው እንጂ ከመጽሐፍ ገልጠው ገጽ አሳይተው ቁጥር አስነብበው አረብኛውን እንግሊዘኛውን ከአረብኛም ወደ እንግሊዘኛ ተርጉሞ አረብኛውንም እንግሊዘኛውንም መሳ አሳይተው አማርኛውንም በመረጃ አሳይተው ሲያበቁ ኑና ውጡና መምህራኑ እንነጋገር ነው ብሎ ያሉት አይደል የት ማን ነው ያ አንድ የነሱ መምህር ነኝ ብሎ ያለው ጂኒ ወንድሞች አሉን ብሎ ያለው ሰውዬ ማን ነበር ስሙ የነሱ መምህር ነው ተብሎ የተባለው አቡ ሃይደር የት ለምን በዚህ ሰዓት ላይ ወጥቶ ማሜን ወይ ዳንኤል እውነት ለሁሉ ወይ ማሜን እውነት ለሁሉ ወይ እፎይን ወይ ዮሐድን አንዳቸው ለምን ባለፈው ነው ቤት እንኳን ለምን አንዳቸውን እንኳን አይሞግቱም እንዴት ነው አንድ የአይሁድ ማን ነው የእስላም መምህር ወጥቶ ፊት ለፊት የማይሟገተው
መኪናው ጥቁር ናት ነጭ ነች ቀይ ነች በዚህ ገብታለች በዚህ ወጣለች እፎ የገባበት ቦርደሩን ዝጉ ድንበሩን ዝጉ አንተን እንደምታዘጋው ቦርደሩን የሚጠብቅ የኢትዮጵያ መከላከያ ሰራዊት ነው አንድ የእስላም ሼክ ተነስቶ ያንን መከላከያ ሰራዊት ሊያዘው አይችልም አጭርና ግልጽ አንድ የኦርቶዶክስ ቄስ ተነስቶ ቦርደሩን ዝጉልኝ ብሎ ሊል አይችልም አንድ የጴንጤ ፓስተር ተነስቶ ቦርደሩን ድንበሩን ዝጉልኝ ኤርፖርቱን ትእዛዝ ሰጥቻለሁ ኬላ ሁሉ ይዘጋ ፈትሹ አፈታቱ ማን ነው መመሪያ ሰጪ ያደረገው መንግስት የለም እንደ ኢትዮጵያ ውስጥ አለ መከላከያ ሰራዊት የለም እንዴ አለ የጸጥታ አካላቱ የለም እንዴ አሉ እንዴ ታዲያ ሙፍቲው ተነስተው ማለት ሀጂው ተነስተው ማለት ነው የነሱ መመር ዋን ነው ማለት እነሱ ተነስተው መመሪያ ሰጪ ሆነው ቦርደር የሚያዘጉ ሆነ ፓስተሩ ተነስቶ ደገደሞ ነሸጥ ሲያረጋው እሱም እንደዚህ የሚሰጥ ሆነ ወይ ጳጳሱ ወይ አንድ ቄስ አንድ መምህር ተነካተ ብሎ ኦርቶዶክስ ሃይማኖት ተነካተ ብሎ ድንበር ዝጉልኝ ብሎ የሚባል ነገር የለም የተነካው በምንድነው በእውቀት ነው የኦርቶዶክስ ቤተክርስቲያን የተነካው በእውቀት ነው ሞግተው መርታት ያለባቸው የጴንጤው በእውቀት ተነካ በጴንጤውም ጋር በእውቀት ሞግቶ መርታት ነው ያለበት የኦርቶዶክስ ማን የሙስሊሙም በእውቀት ተነካ በእውቀት ሞግታ የምን ቦርደር ዝጉልኝ ነው ምንም የሚዘጋ ቦርደር የለም ማን ነው ቦርደር ዘጋ ያደረገው ምስራቁን ዝጉት ምዕራቡን ዝጉት ሰሜኑን ደቡቡን ዝጉት እንዴ እየሰማችሁ ነው የእስልምና ሃይማኖት ተከታይ አንዳንዶቹ ማለት ነው አንዳንዶቹ ሁሉም እንደዛ አላሉ እነዚህ በሶሻል ሚዲያ ላይ ወጣው የሚናገሩት ማለት ነው ዝጉልኝ ትላለህ እንዴ አንተ ድንበርን የእናትህ ቤት አረከው እንዴ ያንተ እናትና ያባትህ ጓዳ አደረከው እንዴ የኛም እኮ ምድር ነው የ120 ሚሊዮን ህዝብ ምድር ነው ኦኬ ለብሔራዊ ህልውናችን አደጋ የሆነ ነገር ካለ መንግስት ነው የሚያዘጋው ዝጉት ምስራቁን ምዕራቡን ሰሜኑን ደቡብ ብሎ አየሮለዱን ኮማንዶን የምድር ጦሩን ማለት ነው ጀቱንም ታንኩንም አሰልፎ ዝጉ እንትና የሚባል ሰው እንዳይወጣ ብሎ ካለ ከፕራይም ሚኒስትሩ ትእዛዝ ይውጣ ኢታማዦር ሹሙ ይናገሩ ኦኬ ወይ ደግሞ የእስልምና ሃይማኖት መሪ የኦርቶዶክስ ሃይማኖት መሪ የኛም የወንጌላውያን ካቶሊካውያንም በሙሉ ተሰብስበው አይዝጉልን ይሄ ሰውዬ ብለው ይበሉ እንጂ አንተ አንድ የጠገብክ ሰውዬ ተነስተ እውቀት በእውቀት መርታት ሲያቀትህ ድንበር ዝጉ ቦርደር ዝጉ በኤርፖርት እንዳይወጣ በጉምሩክ እንዳይሄድ who are you ማን አንተ እኔ አሁን ከበላይ ያሉት እንደዚህ ሲሉ አልሰማውም በህግ እንጠይቃለን ነው ብሎ ያሉት እነዚህ ግን የሶሻል ሚዲያ ላይ ወጣው የሚናገሩት ማለት ነው ማን እኔ እምልህ ማን በማን ላይ ነው የሚዘጋው አገሪቱ እኮ ሙሉ በሙሉ ሌላው የማይመለከተው በእስልምና እጅ ላይ የወደቀች ነው የሚመስለው ወይ ደግሞ አገሪቱ እስላሙ የማይመለከተው በክርስትና እጅ ላይ የወደቀ አታስመስሉ የሁላችንም ሀገር ነው በእውቀት አይደል የተነካው በእውቀት ሞግት በእውቀት ከተነካ በእውቀት ሞግት ያለ አግባብ የተናገሩት ነገር ካለ ያለ መረጃ የተናገሩት ነገር ካለ ያንን አምጡ የናንተ የኛን የጌታችን የኢየሱስ ክርስቶስን ክብር ዝቅ ያደረጉ ያምላካችንን ስም ያጠለሹ መጽሐፍ ቅዱስን ያራከሱ ባይናገሩ ኖሮ ኦኬ አሁን እዚህም ያሉ ወንድሞች መረጃ ሳይኖራቸው ቁርአንን አጠልሽተው ቢናገሩ ትክክል አይደለም ነው የምንላቸው ግን እኔስ ከሰማው ድረስ ሶሻል ሚዲያ ላይ ማገልግል ሰው እስከሞ እንደመሆነ ይመጣል በሶሻል ሚዲያው ላይ ስላለው ሰምቻቸዋለሁ እነዚህ ወንድሞች ሌሎቻችንም ማለት ነው የተጻፈው ነው አውጥቶ ያነበበልህ አይ እፎይ ያነበበው ቁርአን የኛ አይደለም ብላችሁ ካላችሁ ነው ኦኬ አይ አይደለም በቃ ቶ እፎይ ብለን እንለዋለን መሐመድ ያነበበው ወይ ሌሎች ወንድሞቻችን አቶቻችን የሚያወጡት መረጃ የኛ ቁርአንን የሚመለከት አይደለም የኛ ሐዲሳትም አይደለም መተርጉማኑም ሲተረጉሙት የኛ የተረጎሙት አይደሉም ብላችሁ ካላችሁ ነው ኦኬ ካልሆነስ እናንተ ያልተጻፈውን ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የተጻፈውንም እኛን የቃሉ ባለቤቶች መጠየቅ ሲገባችሁ እንደፈለክ ተርጉመህ ኢየሱስ ክርስቶስ አምላኬን አበሻቅጠህ ተሳድበህ ያንተ የተጻፈው ሲነገርህ ዝም እንድንል አጥብቅ
ዝም እንድንል አጠብቅ። እኔ እስከ ዛሬ ድረስ ሙስሊሞች ሲያወሩ ሲሟገቱ ሰማው ከኦርቶዶክሳውያን ወገኖችም ከኛም ከወንጌላውያን አማኞች ጋር ዲቤት ሲያደርጉ የሰማሁት ከነማሜም ከነዳኒም ጋር ከነ እፎይም ጋር ከሌሎችም ጋር ሲሟገቱም ሰማው ከነዮሐድም ጋር ሲሟገቱም ሰማው በእኛ በክርስትና ትምህርት ላይ ነው መተው ስላሴ ላይ ነው መሐመድ ላይ አንድ ቀን ሲሟገቱ ሰምተን ቁርአን ላይ ሲሟገቱ ሰምተን አናውቅም። ኦኬ ታዲያ ኦርቶዶክስም ወንጌላውያንም አማኞች በክርስቶስም በስላሴ ትምህርትም ጉዳይ መታችሁ ስትሟገቱ የኛን አትንኩኮ ብለዋል አሉ። ተሟግተዋቸዋል። ለምን እናንተ ታዲያ ቁርአን ላይ እንወያይ ተብለስትባል መሐመድ ላይ እንወያይ ተብለስትባል እውነተኛ ነብይ ነው አይደለም ተብሎ በሚያለው ላይ እንወያይ ተብለስትባል እጅን ወደ ቁርአኑ ነው እንጂ መዘርጋትና አንስተ ገልጠህ መሟገት ነው ያለብህ እንጂ አንተ እጅን ወደ ቢላው ተወስዳለህ እንዴ? what ተሮ ሰጣገባ እንዴት ነው የተጀመረው? ዮኒ ማኛ መዝሙሩን ከፍቶ የበዓል ጊዜ ላይቭን እንደለመደው ሊያወራ ሲገባ ከስር መጥቶ አንተ ሰው አምላኪ ሽንት ቤት የሚገባ ብለው ስድብ ጀመሩ። የሰው መታመልኩት ቀን ደረሰ ምናን ይያሉት ከዛ እሱ የመልስ ምትሰጠ ተጦዘ። ይሄ ታሪክ ሲደገም ነው ነገር ይፈልጋሉ ራሳቸው የመልስ ምቱ ሲከብዳቸው ያለቅሳሉ። ስለዚህ እንደዚህ ናቸው ሙስሊሞች። ሲቀጥል እነሱ እንኳን ለኛ ለክርስቲያኖች እርስ በርስ ይገራደላሉ። አሁን ይሄ የሆነ ጊዜ ላይ ቲክቶክ ላይ አለ ሲዛወር አይታችሁ ከሆነ ሙስሊሞች ተከፋፍለው ሰለፊና አህባሽ ተከፋፍለው ሰለፊዎቹ ይመስሉኛል አህባሾች ብዙ ሰው አይመቱም በእንደዚህ አይነት ነገር ውስጥ አይሳተፉም ግን አህባሾችን መስጂድ ውስጥ ከትክተዋቸዋል። ደም በደም አርጋዋቸው የተቀረጸ ቪዲዮ ቲክቶክ ላይ ሲዞር ነበር። እነሱ እዛው እርስ በርስ እንኳን እንደዚህ ናቸው። ልል የምፈልገው ነገር ምንድነው እፎይም ይሁን ማሜ ማናችንም እዚህ ጋር መተን ያልተጻፈ ነገር አላነበብንም። መጽሐፍ አነሳን ይሄ ሰውዬ እንዲያርጓል ይላል ይሄ ነውር አይደለም ወይ? እኔ በአይምሮዬ ስመዝነው ይሄ ሰውዬ ያደረገው ነገር ነውር ነው። ነውር ያደረገ ሰው እንዴት ነው ነብይ የምትሉት ብለን ጥያቄ ጠይቀን ተሰደብን ለምን ትላላችሁ? ውይይት ትፈልጋላችሁ? ለውይይት አቡ ሃይደር ጋር አላስደወልንም። ስንት ሺህ ሰው ያወቀ ሚዲያ ላይ የዛሬ 2 ዓመት ይሆናል። የዛሬ 2 ዓመት ተሰብስበው ዮኒ ማኛ መተው እኔ ደውላለሁ ብሎ ኃላፊነት ወስዶ ራሱ ደውሎ አልመጣም አላለም። ውይይት ዮኒ ማኛም ቤት እኔም ቤት ሁሉ ጭምር አስታውሳለሁ የውይይት ያደርጋል። ሁለታችንም ቤት ዮኒ ማኛም ጋር እኔም ቤት ላይ ዲቤት ጥሪ ተደርጎለት ኦፊሻሊ ማለት ነው። እንደውም ዮኒ ማኛ በኩል የሆነ ሀገር ላይ ወጥቷል ከዛ ሲመለስ መልቱን ጀመጣለው ምናምን ነገር ብሎ በኋላ መልሱን አልፈልግም ነው ብሎ ያለው። ቀጥል ማሜ። እሺ ወገን አንዴ ቆይ ማሜ ትቀጥላለህ። ኦኬ ሌላ አንዴ ስላቋረጥካችሁ ምህረት አድርግልኝ። ቆይ አንዴ እሺ መልእክት በውስጥ ትቼልሃለሁ መልእክት መልስልኝ። ለዚህ ነው የገባሁት ታቾኝ ላገልግል። እሺ ወንድሜ ቴንክ ዩ። ኦኬ ስድብ ቃል እንዳትጠቀሙ ማናችሁም ኦርቶዶክሳውያንም የኛም ወንጌላውያን አማኞች ዕውቀትን በዕውቀት ነው መሞገት። እዚህ የሚሰሙ አካላት ስላሉ የጸጥታ አካላትም የመንግስት አካላትም ስላሉ አስረግጬ የምነግራችሁ ማለት ነው። ዕውቀትን በዕውቀት ነው ምን ሞግታው እንጂ በስድብኛ አንሞግትም። በማስፈራራትም አናስቆምም። እንደዚህም ብሎ ነገር የለም። ዕውቀትን በዕውቀት ሞግቱ። ስለዚህ የስድብ ቃል የምትጠቀሙ ማናችሁም አቁሙ የስድብ ቃል። ቴንክ ዩ ማሜ ቀጥል። ያ እኔ ልል የነበረው ነገር በአጠቃላይ ቀድሞ ጀማሪ እነሱ ናቸው። የመልስ ምትኛ ስንሰጥ ያለቅሳሉ። እኛ ክርስትና ላይም ቅድም ኤርሚ አንተ በጣም ብዙ ነገር ብለሃል። ስለ ክርስቶስ ስለ ስላሴ ሲያወሩ ምንም ብለን አናውቅም። ምንም ክፉ ነገር አንልም። ተቃውሞ ሰላማዊ በኢትዮጵያ ታሪክ ውስጥ እኔ እስከማውቀው ድረስ እኔ እንግዲህ ራሴን ሳቅና ሚዲያ ስጠቀም ሙስሊም ሰባኪ እንዲህ ብሏል ለምን አለ ተብሎ በክርስትና ሳይድ የተወጣ ሰላማዊ ሰልፍ አላውቅም። እኔ ሰምቼ አላውቅም። ጎድዬ ካልሆነ ከኢንፎርሜሽን ቀርቼ ካልሆነ በቃ ለምንድን ነው ማንወጣው? ለምንድን ነው እየየ ማንለው? በሁለት ምክንያት ነው ብዬ ነው ማስበው ነው። የመጀመሪያው ጥያቄዎቹን አንፈራቸው መልስ እንዳለን እናውቃለን። ሁለተኛ ደግሞ
መመለስ ለጊዜው መመለስ ባንችል እንኳን መፍትሄው ሰይፍ እንዳልሆነ እናውቃለን። ባጀኔ አንድን ሰው ይዤ የሆነ ነገር ትክዳለህ አትክድም ብዬ ካስገደድኩት ሰውየውን እንደውም እልህ ነው የሚይዘው። ጉልበት ማንንም ሐሳብ አስቀይሮ አያውቅም። ጉልበት ማንንም አሳምኖ አያውቅም። ይሄንን እናውቃለን። የሰለጠነ ማይንድ አለ። ስለዚህ ጥያቄው ቢከብደን ጥያቄውን ባንመልስ እንኳን ሰይፍ ትክክለኛው አካሄድ እንዳልሆነ ስለምናቅ እየየ ማለት ትክክለኛው መንገድ እንዳልሆነ ስለምናቅ እንደዚህ አይነት አላስፈላጊ አካሄድ አንሄድም። ስለዚህ በህግ ይከድ በህግዱ በህግ ማለት በኢትዮጵያ ህገ መንግስት ማለት በእናንተ ህግ አይደለም። የእናንተ ህግ አይመለከተንም። በኢትዮጵያ ህግ ከተከደ ነገሩ ዞሮ እናንተ ላይ ነው የሚመጣው። እናንተ ናችሁ የመጀመሪያ ተከሳሽ የመጀመሪያ ታሳሪ እስረኛ የምትሆኑት እናንተ ናችሁ። ለዚህ ደግሞ ብዙ ማስረጃ እንሰጣለን እኛ ለፍርድ ቤቱም ለህግ አካላትም ብዙ ማስረጃዎች አሉን። በመጽሐፍ ደረጃ አለን፣ በቪዲዮ ደረጃ አለን፣ በድምጽ ደረጃ አለን። አውቀን የኛን ልጆች ሙስሊሞችን ሂጃብ እንዲያወልቁ አስደርገን ወይ ደግሞ ክርስቲያኖችን ገንዘብ ዝም ብሎ ክርስቲያን አለ አይደለ በቃ ብር የቸገረው ወጣት ዝም ብሎ ሰፈር ውስጥ ወዲያ ወዲህ የሚሯሯጥ እና ዝም ብለን ገንዘብ ክፍለን ሂጃቧን ሲያስወልቃት ድራማ አሰርተን እንላለን የሚል ሪከርድ አለ። ባይጄ ተናጋሪዎቹ ይታወቃሉ፣ ስብሰባው ይታወቃል። እንደዚህ አይነት ሴራ ይሰራል። ይሄንን ሁሉ አሳልፈን ለህግ እንሰጥና እስኪ እናንተ በህግ አካሄድ ካዋጣችሁ እንመለከታለን እናያለን። ስለዚህ የህጉም ስለማያዋጣችሁ የምታረጉት ነገር ምንድነው? በደቦ እንደ ይሄ አንድ ላይ ተሰብስባችሁ የራሳችሁን ፍርድ መስጠት ነው የምትጀምሩት ማለት እንጂ በህግ ከሄዳችሁ ተሸናፊ ናችሁ እናንተ ራሳችሁ። ቴንክ ዩ ኤርሚ ጨርሻለሁ። ቴንክ ዩ ማሜ። እሺ ማን ላይ እንደሚያርፍ እንግዲህ እግዚአብሔር ያውቃል። እኛ ደግሞ እንደ እግዚአብሔር ቃል መጋቢዎች እንደ እግዚአብሔር ቃል የእግዚአብሔርን ቃል እንደመቀበላችን መጠን የክርስቶስ ትእዛዝ ምንድነው ያለው? ምን ይላል የእግዚአብሔር ቃል ስንል መጽሐፉ ኢትፍረወሙ ለእለ ይቀትሉ ስጋክሙ ለእለ ይቀትሉ ስጋ ወለነፍስክሙ ሰይክሉ ቀትሎታ ስጋችሁን ለሚገድሉ ሰዎች አትፍሯቸው አለ። ወለነፍስክሙ ሰይክሉ ቀትሎታ ነፍሳችሁን መግደል አይችሉምና አላ ፍርህዎ ለዘይቀትል ስጋሂ ወነፍስ በገሃነም ስጋንም ነፍስንም በገሃነም የሚያስገባውን ገሃነም የሚከተውን እሱን ብቻ ፍሩት እንጂ ስጋን ለሚገድሉ አትፍሯቸው ነው የሚለው መጽሐፉ። ከዚህ የተነሳ እንዲሁ የስጋ ገዳዮች ጥንቱንም የነፍሰ ገዳይ ማን ነው? ዲያብሎስ ነው። ዲያብሎስ በባህሪው ነፍሰ ገዳይ ነው የሚለው አለ። እኛ ደግሞ የምናመልከው መጽሐፍቶቻችንም የሚሉት የትኛውንም ክርስቲያናዊ መጽሐፍ ለመጽሐፍ አከመልታቴ ከሐብሎ ተጋለታይ በዚህ ቢመታ እንኳን እንደገና በዚህ ስጠው ይላል እንጂ መልሰን ያንን እንድናደርግ አይፈቅድም። ግን አንድ ነገር ግን የሚፈቅድበት መንገድ ምናልባትም ለዚህ አጸፋ የሚሆነው ነገር ግን ማነው አጸፋውን መመለስ የሚችለው? በጣም ጥንቃቄ የሚያስፈልገው ነገር በጣም ጥንቃቄ ያስፈልጋል። ሙስሊም ወገኖቼ ካላችሁ ዚህም ካላችሁ ምትሰሙም ካላችሁ አንበሳን ይዞ ውሻን የሚፈራ ማንም የለም። ማንም ቢሆን አንበሳን ይዞ ውሻ መፍራት ባህሪያችንም አይደለም። የኢትዮጵያዊነት ባህሪም አይደለም። አብረን የኖርን ሰዎች ነን። ተከባብረን አብረን እንኖራለን። ይህንን ደግሞ ዕውቀትን በዕውቀት ደግሞ ለመሞገት ካስፈለገ ደግሞ ሚዛን የሆነ ቁርአን ለምሳሌ የእስልምና መጽሐፍ ዋናው ሚዛኑ ቁርአን ከሆነ የክርስትና መጽሐፍ ደግሞ ትልቁና የመጨረሻ ስልጣን ያለው የቤተ ክርስቲያን ጉልበት የሆነ የቤተ ክርስቲያን አቅም የሆነ የቅዱሳን ሁሉ ኃይል የሆነው መጽሐፍ ቅዱስ ነው። የትኛው መጽሐፍ በመጽሐፍ ቅዱስ ይመዘናል። የትኛው ምናልባት እስላሚክ የእስልምና መጽሐፍትም በዚያው ይመዘናል። በዚያው ሊመዘኑ ይችላሉ። ስለዚህ እንዲህ ባለ ክርክር ሲጀመር መጽሐፉ ላይ ምንድነው የተናገረው?
ይህን ወንድም ምንድነው የተናገረው? እስኪ እንመዝነው። እስኪ ቁርአናችን እኔ እዚያ ጋር የሚል ከሆነ መጽሐፍቶቻችንን እናርም፣ ይሄን እናርም። ኡስታዝ ምናምን ነገር የጻፈው እንዲህ አይነት የጻፈው ነገር አለ ከተባለ እሱን በቁርአናቸው መሰረት ማረም እንጂ ጭራሽ ወደ መግደል እንሄዳለን ምናምን ነገር በጭራሽ እንዳትሞክሩ። ማንም እንዳይሞክረው። እንዲው እዛ ጋር ብዛት ስላለን በዚያ በኩል እንዲው ጉዳት እናመጣለን ምናምን አስቡላቸው። በሌላ አካባቢ ላሉ ቦታውን አልነግራቸው። ይሄ እንዲህ ነው አላቸው። ስናይፐር የያዘው ማን መሰለ? ሰይፍ ይዘህ ዝም ብለህ ትፎክራለህ እንዴ? ቢላዋ ይዘህ ክላሽ ከያዘው ጋር እንትን ማድረግ ጥሩ ስላልሆነ አጸፌታው መልካም ስላልሆነ የሚጠብቀው በእጅጉ የከፋ ስለሆነ የከፋ መሆኑን አውቃችሁ ሰብሰብ ማለቱ ጥሩ ነው። የእስልምና ምክር ቤትም ቢሆን በዚህ ላይ በደም ምላሽ ሊሰጥ ይገባዋል። የምናመልከው ጌታችን አምላካችን ሕይወታችን ሞገሳችን የሆነው ክርስቶስ ሲሰደብ እኮ እንሰማለን። አካኪ ዘራፍ አላልንም። ያንዳንዱ መሳሪያ ያዝኩ ውጣ፣ ክላሽ ያዝኩ ውጣ አንልም አላልንም። ግን አንድ የንስሐ አባት ቢያዝ ምን ሊመጣን? አጠገብህ ያለውን በእንትን ቅላው ቢል ምን ሊያመጣን እንዴ? እንደዚህ አይባልም። ምሁራን ካላችሁ የተማራችሁ ሰዎች በጣም ብዙ የተማሩ ሰዎች አሉ። በነገራችን ላይ እኔ በ1974 እና 75 ዓመተ ምህረት በአንድ አጥር ልዩነት የቁርአን ተማሪዎች ነበሩ። ቁርአን ተማሪዎች ጋር አብረን ነው የምንማረው። በአጥር ነው የሚለያይ፣ ያውም ደግሞ የእንጨት አጥር ነው። እንተያያለን። እነሱ እዛ ሰደራን እንደዛ ነበር የሚባሉ። ከዛ ማታ ደግሞ ስንለምን አብረን ነው የምንሄደው። ሙስሊም ቤት እንለምናለን፣ ሙስሊሞች ደግሞ ክርስቲያን ቤት ይለምናሉ። ከዛ የነካካ ነገር አይሰጡንም። የሚገርማችሁ ሙስሊም ቤት ስንለምን ንጹህ እንጀራ ነው የሚሰጡን። ንጹህ እንጀራ፣ ወጥ ያልነካካ ነገር። ወጥ ያለው ነገር የሚሰጧቸው ለማን ነው? ለሙስሊም የሚለምኑ ለሙስሊም ተማሪዎች። ወደ 120 ተማሪ ነበረ። ሙስሊም ተማሪዎች 120 ናቸው። አብረን ነው ምንውል። በእረፍት ሰዓት አብረን ውሃ ልብሳችን ልናጥብ ወንዝ እንወርዳለን። የሚገርማችሁ እንዲህ ነው የነበረ። እንዲህ አይነት ፉከራ፣ እንዲህ አይነት ነገር፣ ይሄ መለያየቱ መቼ እንዴት እንደመጣ በጣም ያሳዝናል። እና ምን ልላችሁ ፈልጌ ነው፣ አንድ የዛሬ 1960 ማነው ይቅርታ 2016 ዓመተ ምህረት ጎንደር በጠቅላይ ቤተ ክህነት ደብዳቤ ይዘን መሐመድ ከኛ ጋር ነው አብሮ የነበረ። ወደ 4 ቀን 5 ቀን አካባቢ 5 ቀን በአንድ ሆቴል ላይ አንድ ሆቴል ይዘን ጣና ገዳማትን በሙሉ ጎብኝተን መሐመድ ማለት መታወቁት ካላችሁ ሙስሊሞች ይሄ አፍጥር የጀመረው ማለት ነው። መስቀል አደባባይ አፍጥር የጀመረው ወደ 800,000 ብር ነው ያወጣሁት እያለ ይነግረን ነበር። ከሱ ጋር አብረን ነው የነበረ። አብረን በጠቅላይ ቤተ ክህነት ደብዳቤ ነው ጎንደር ሄደን፣ እንዲያውም የአውሮፕላን እንትኑን ዩኔስኮ ነው የከፈለው። የዛሬ 2 ዓመት ነው የምላችሁ። እና እሱ ሲነግረን ስለ እምነት እናወራ ነበረ። በጣም ጨዋ የሆነ ሰው እና ጨዋ የሆኑ ሙስሊሞች አሉ። በጣም የተወደዱ የተከበሩ ለክርስትና ያላቸው የከበረ አመለካከት በጣም የሚገርም ነገር ነው። እና እንደዚህ ዝም ብሎ ጥላቻ፣ ይሄ ወጣትነቱ ምናምን ነገር እንትን አይልም፣ አይበጅም፣ አይጠቅምም። ለሌላውም እንዳትተርፉ፣ መከራን እንዳታመጡበት ለሌላው ህዝብም ተረጋጉ። ወደ ልባችሁ ተመለሱ። ምን ላችሁ? ይሄን ወደ ልባችሁ ተመለሱ። የተባለውን ነገር እዩት፣ መርምሩት። ኮፒ አርጋችሁት ከሆነ የቀዳችሁት ነገር ካለ እሱን ምን ማድረግ ይጠበቅባችኋል? ማየት፣ መፈተሽ። ይሄኛው ትክክል አይደለም፣ ስም አጥፍቷል፣ ይሄ ትክክል አይደለም። ከዛ በእስልምና ውስጥ ሆነው ደግሞ በመጽሐፍ ቅዱስ ላይ የሚናገሩ
ስለ እግዚአብሔር ቃል በጣም በማጥላላት ላይ የተሞሉ ሰዎች አሉ። አንድም ቀን አንድም ሰው እንዲህ እያደረጉ ነው ብሎ የፎከረ ማንም የለም። ለምንድን ነው? በአምላካችን በእግዚአብሔር ያለን መታመንን ያሳያል። ይሄ እምነታችንን ምን ያህል የጠለቀ እንደሆነ የሚያሳይ ነገር ነው። አናፍርበትም ማለት ነው። በእግዚአብሔር ቃል ላይ አናፍርም። እነሱ ካላፈሩበት ቃሉን እርሱን በእግዚአብሔር ቃል መሞገት ነው። ያ ካልሆነ ግን እንዲሁ በዓል ስለ በዓል ራሱ ስለ ራሱ ይሟገት እንዳለው ማነው ጌዴዎን በዓል የሚባል የፍልስጤማውያን ጣዖት ነበርና ሕይወታቸው ነው እሱ። ስለዚህ በሌሊት ሄዶ አፈራረሰው። ጌዴዎን ሲያፈራርሰው ህዝቡ ማነው አምላካችንን ያፈራረሰው? ማነው አምላካችንን እንደዚህ ጉድ ያደረገው ብለው ወደ ኢዮአስ ሄዱ። ወደ ጌዴዎን አባት ልጅህ ነው፣ ከልጅህ በስተቀር ይህንን የሚያደርግ የለም። ልጅህን አውጣና ጣዖታችን አምላካችንን በዓልን እንዳፈራረሰው እርሱን እንገድለዋለን። አውጣው፣ ወደዚህ አምጣዋል። በዓል አምላክ ከሆነ አላቸው ራሱ ለራሱ ይሟገት እንጂ ማንም ስለ በዓል እንዳይሟገት ብሎ አወጀ። እውነታው ይሄ ነው። እና ስለዚህ ይሄ ዝም ብሎ የጦርነት ነጋሪት እንትን ማድረጉ ተገቢ አይደለም። ተገቢ ስላይደለ በእውነትና በጽድቅ መሞገት ነው የሚሻለው። እንደዛው ነው። እውነቱ የቱ ነው? የራሳችሁን እውነት አንጸባርቁ፣ ለዓለም ስበኩት። እውነት ካለ ማንም እንዲቀበልላችሁ የምትፈልጉት ከሆነ ማታፍሩበት ከሆነ ይውጣ። አደባባይ ሲወጣ ደግሞ ይሄ ስህተታችን ነው፣ ይሄ ልክ አይደለም ብላችሁ ደግሞ መሞገት፣ ይሄ ነው ተገቢ የሚሆነው ለማለት ፈልጌ ነው። በጣም አመሰግናለሁ። እና በጣም ጥንቃቄ ያስፈልገዋል። የት ቦታ እነማን ነው ያሉ፣ ምን ያህል ማን በማን ላይ ቢነሳ ማን ሊጎዳ ይችላል የሚለውንም ሁሉ ማመዛዘንም ደግሞ አስፈላጊ ነገር ነው። እግዚአብሔር ይባርካችሁ። እሺ፣ በጣም ነው የምናመሰግነው መርጌታ። እግዚአብሔር አምላክ ይስጥልን። እንግዲህ እየሆነ ያለውን ነገር በእርግጥ ከላይ ያሉት መጅሊሱ መሪዎች፣ ትልልቅ የእስልምና ሃይማኖት አባቶች በዚህ ወንድም ላይ የመግደልን የግድያን አዋጅ አላወጁም፣ አልሰማንም። እና በጣም ቅድም እንዳልከው መርጌታ በማስተዋል የሚሰሙ እናም ደግሞ በማስተዋልም ደግሞ የሚያዩ ለሀገርም ጭምር የሚያስቡ ለትውልድም ጭምር የሚያስቡ መሪዎች እንዳሉ እናውቃለን። ያውኛ ማናቸው ከስልጣን የወረዱት ሀጂ ሙፍቲ የሚባሉ አባት በባለፈው በኢትዮጵያ ቤተ መንግስት ተጠርተው የሃይማኖት መሪዎች እየተነጋገሩ በነበሩበት ወንጌላውያኑም ኦርቶዶክሳውያንም ወገኖች ባሉበት አንድ የተናገሩትን ነገር ሰምቼ በጣም በቃ ልብ የሚገዛ ነገር የተናገሩት። ሁላችን ችግሩ ያለው ልባችን ውስጥ ነው ብለው ማለት ነው። ያኔ ሀገሪቱ የገባችበት ነገር ሁላችንም እናውቀው ስለነበረ ማለት ነው። እና በብስለት አርቀው የሚያስቡ አባቶች እንዳሉ እናውቃለን። ከዛ አልወጣም። ከዛ አሁን ይሄ 300,000 ብር ከፍላለው ብሎ ያለን ሰው እዚህ ውስጥ ያላችሁ የጸጥታ አካላት አላችሁ። ኦኬ 300,000 ብር ከፍላለው ብሎ ያለው መጅሊሱ አይደለም። ስለዚህ ይሄን ሰውዬ በወንጌላውያን አማኞችም ካቶሊካውያንም ኦርቶዶክሳውያንም የሆናችሁ በጸጥታ አካላት ውስጥ ያላችሁ እንደዚሁም መንግስትም ጭምር ማለት ነው ይሄ ሰው ተቀርቦ ሊጠየቅ ይገባል። በእስልምና ሃይማኖት በመጅልሱ ባሉ አባቶችም ተጠርቶ ሊጠየቅ ይገባል። ገንዘብ መድቧል። ለካ አሜሪካ ኦሳማ ቢንላደንን ያዘ ብላ እንዳለችው ማለት ነው። ባለፈው እስራኤልም እንትና ለያዘ ይሄንን አልከፍላለሁ ብሎ እንዳለ ይሄ ግለሰብ በራሱ ገንዘቡን መድቦ ያየ ጠቆመ ምናም ነገር ብሏል። ቪዲዮ አለ፣ ፎቶ አለ። ይሄ ሰው የት ሀገር እንደሚኖር እዛው በአገር ውስጥም ካለ ከሀገር ውጭም ካለ ሊጠየቅ ይገባል። በሌላም ሀገር ላይ እንኳን ቢኖር የሆነን ሰው ስሙን ጠርተ ፎቶ ለጥፈ ገንዘብ ለመግደል ገንዘብ መድባለሁ ብሎ የሚል ግለሰብ በየትኛውም አገር መንግስት ይጠይቃል።
ስለዚህ እፎይን ለማስገደል 300 ሺህ ብር መድብ ያለው አዘጋጅቻለሁ ለጠቆመኝ ሰው ብሏል። እሱ ማን ስለሆነ የኢትዮጵያ ብሔራዊ ደህንነት ዋና ዳይሬክተር ነው እንዴ? የፌደራል ፖሊስ አዛዥ ነው? የኢትዮጵያ ጠቅላይ ጦር አዛዥ ነው ወይ? ጠቅላይ ሚኒስትሩ ሰጥተውታል ቦታውን? ቦርደር ዝጉ ድንበር ዝጉ ብሎ የሚለው who are you ሊባል ይገባል። ይሄ ሰውዬ መጅሊሱ አላሉም፣ አባቶች አላሉም፣ የእስልምና ሃይማኖት አባቶች አላሉም። ሐሳቡንም የሚገዙት አይመስለኝም እኔ እስከማውቀው ድረስ ማለት ነው። ብዙ ስለ እስልምና ሃይማኖት ዕውቀቱ ባይኖረኝም ግን ሐሳቡን የሚገዙትም አይመስለኝም። ማን ስለሆነ ነው ድንበር ዝጉ ብሎ የሚለው? ምንድነው የእፎይ ወንጀሉ? ያልተጻፈ ነው ወይ ያነበበው? ያልተጻፈ ቁርአን ላይም ሐዲሳትም ላይ የማይገኝ በእስልምና ሃይማኖት የማይታመን ዕውቀት ነው ወይ ወጥቶ የተናገረው? አዎ ከሆነ ይንገሩ። ካልሆነስ እነዚህ ያውን የሰውዬ አሁን የሚናገረውን ስሙት። ሰምታችሁታል? አልሰማውም ብዬ ማንም ሰው አልሰማውም ብዬ አላስብም። እነዚህስ እንደዚህ የሚናገሩት ቆይ ካሜራ ይልክፈት። እፎይ ከመናገሩ በፊት እነዚህስ እንደዚህ የሚናገሩት ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት። ሰፈረ እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። አሰባለቂ ነው በጣም። አያችሁ አይደለ? እዚህ የሚሰሙ አካላት ስላሉ የጸጥታ አካላትም ጭምር ስላለ ማለት ነው። ኦኬ እግዚአብሔር ምን ይላል አለ? ያሳፍራል አለ። ይሄንን ስትነካ ድፍን ኦርቶዶክስን ነው የምትነካው። ድፍን ወንጌላውያን አማኞችን ነው የምትነካው። ድፍን ካቶሊካውያንን ነው የምትነካው። ኦኬ አይመለከተኝም ብሎ ካቶሊኩ ጥግ ይዞ አይቀመጥም። አይመለከተንም ብለን ወንጌላውያን አማኞች ጥግ ይዘን አንቀመጥም። አይመለከተኝም ብሎ ኦርቶዶክስ ጥግ ይዞ አይቀመጥም። አምላካችን አንተ የሚያሳፍር አምላክ አይደለም። ይሄንን ግን አልክ ብለንኛ ያዙት ጠቁሙት 500 ሺህ መድባለው ገጀራንሱ ምናም ነገር አንልም። ይሄንኑ አሁን እኛ ጋር መተህ ብትናገር እግዚአብሔር ያሳፍራል ብለህ ያልከውን ከቅዱሳት መጽሐፍ ጠቅሰህ የምታሳየን ከሆነ እስቲኛ ማብረን አንብበን እንፈርበት። ለምትጠይቁን ጥያቄ ግን መልስ አለን። በእግዚአብሔር ጉዳይ አሃዱ ስሉስ እግዚአብሔርን መልስ አለን። ተገቢ የሆነ መልስ። ኦርቶዶክሳውያኑ ባይመልሱልህ ጴንጤው ይመልስልሃል። ጴንጤው ባይመልስልህ ካቶሊኩ ይመልስልሃል። ካቶሊኩ ባይመልስ ኦርቶዶክስ ትመልስልሃለች። ምክንያቱም አምላካችን መድኃኒታችን የተፈራና የተመሰገነ የሰማይ የምድር ፈጣሪ የእስራኤል አምላክ ልዑል እግዚአብሔር ነው። ኦኬ አባቶቻችንን ነቢያትን አስነስቶ ትንቢት ያናገራቸው ስለ መሲሁ መምጣት ከድንግል ሴት እንደሚወለድ አምላክ ለአባታችን ለአብርሃም በገባው የተስፋ ቃል መሰረት በስጋ ከሱ ዘር እንደሚወለድ ድንግል ሴት እንደምትወልደው ቅዱሳን ነቢያት ከብዙ ሺህ ዓመት በፊት ትንቢት የተናገሩለት አባቶች የዘመኑ ፍጻሜ በደረሰ ጊዜ የዛሬ 2000 በእኛ በኢትዮጵያን አቆጣጠር የዛሬ 2017 ዓመት በቤተልሔም በይሁዳ ምድር ከድንግል ሴት የተወለደው የዘመናት ባለቤት የሰማይ የምድር ፈጣሪ እግዚአብሔር ወልድ የሥላሴ ሁለተኛው አካል ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ዓለማትን ከዓለመኖር ወደ መኖር ያመጣ እውነቱን ልንገር እስላሙን ቡዳቡን ሂንዱዝም በል ማንም ሁላችንም የተፈጠርነው መጽሐፍ ቅዱሳችን እንደሚነግረን ሁሉ በርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆነም የተባለለት
ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለዘላለም ጌታ ነው። እኛ በፉከራ አይደለም ጌታ ነው ብለን ጌታ ያደረግነው። ጌታ ነው እንበለው እስኪ ጌታ ነው እንበለው ብለን አይደለም። እሱ ለዘላለምም ከዘላለምም ሁሉን የፈጠረ ሁሉን ማድረግ የሚችል ሁሉን አሳልፎ መኖር የሚችል እኛን ለማዳን ግን ሰው ሆኖ የመጣ ሰው ሆኖ የተወለደ የሰማይ የምድር ጌታ ነው። እግዚአብሔር ምንድነው ያለው? እነኝን አይነት ባለጌ ልጆቻችሁን በመጀመሪያ ስርዓት አስይዙ። እግዚአብሔር ባለጌ ነው፣ የምር ባለጌ በስተቀር ባለጌ። አያችሁ፣ ማንም ኦርቶዶክሳዊ አማኝ እግዚአብሔር ባለጌ ነው አይልም። የናንተው ናቸው እንደዚህ ያላችሁትላችሁ። ማንም ጴንጤ እግዚአብሔር ባለጌ ነው አይልም። ማንም ካቶሊክ እግዚአብሔር ባለጌ ነው አይልም። ኢቭን ማንም አይሁዳውያን እንኳን እግዚአብሔር ባለጌ ነው አይሉ። ያህዌን ባለጌ ነው አይሉ። ስለዚህ እነዚህን ባለጌዎቻችሁን በመጀመሪያ ቀጡ። 300,000 ሰው ወንድሞቻችንን ለማስገደል ከመመደብ ይልቅ ለዚህ ልጅ አሁን 50,000 የኢትዮጵያ ብር ብትሰጠው የሆነ ሱቅ በደረቴም ነገር ምናም ነገር ቢሰራ እዚህ ያለ ዕውቀቱ መጥቶ ድፍን ክርስቲያኑን የሚያስቆጣና የሚያስነሳ ብራዘር እናንተ ከምትሉት በላይ እኮ እንደዚህ አንዳንዶቹ ማለት ነው። እኔ በመጅልሱ ደረጃ ስላልተባለ መጅልሱን አልነካም። ኦኬ እናንተ እንደምትሉት እናንተ ቢሉ አንገቱን በጥሰዋለን ብለ ያልከው እንዳልከው እኮ ብራዘር መድፍም ታንክም እኮ የሚያስነሳ ነገር ነው የምትናገሩት። ክርስቲያን እንደዛ ያደርግም። እግዚአብሔር ባለጌ ብሬ መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ። ተመልከት እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ እነዚህ መራቂ ኡስታዞች ናቸው ወይ? መጠየቅ አለበት። እነዚህ እግዚአብሔርን እየመረቁት ነው ወይ? እነዚህ እግዚአብሔርን እያከበሩላቸው ነው? ኦርቶዶክስ ወይ ደግሞ ክርስቲያን ለሆኑ ሰዎች እግዚአብሔርን የሚናገሩበትን ቋንቋ አልደግመው ለወጡ ስብሐት። እግዚአብሔር ለክብሩ አይደለም እኛ የምንቆመው፣ ለእምነታችን ነው የምንቆመው። ለእምነታችን እንቆማለን። ማንም ሰው በዚህ ጉዳይ ላይ ወደ ኋላ የሚል ሰው የለም። ስለ እምነቱ መሞት እንደሚያጸድቀው ያውቃል። በመግደል ግን እንደሚጸድቅ አያምንም። ሰው ስለገደል የሚጸድቅ ሰው የለም። ስለ እምነቱ ሲሞት ግን ይጸድቃል። ስለ እምነቱ መሞት ማለት መገደል ማለት ግን አይደለም። ይህ ለሁላችንም እንዲገባን ነው። እናንተ ጋር አላህን ተናገረ ያላችሁት ቋንቋ አለ። ያንን ከቁርአን ውጪ የተናገረው ከሆነ ትክክል አይደለም። ከሆነ አይደለም ካላችሁት በግ ታቀርባላችሁ። ለኛም ሰዎቻችሁን በግ አቀርቡልን። እኛ ስታቀርቡ ፍርድ ቤት ስላልተሄደ ከመሰላችሁ ይኸውላችሁ እነዚህ ሰዎች አሉ ከነ ቪዲዮ ከነ ማስረጃዎቻቸው። ስሙት ይሄንንም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። እግዚአብሔር ምሕረት ያርግልህ። እንዲህ አይነት ወፈፍ ራሱ ይሄ ነው አይምሮን የሳተ እብድ ማለት ነው። በስንት ሚሊዮን የሚቆጠሩ ወንጌላውያን አማኞች፣ ኦርቶዶክሳውያን፣ ካቶሊካውያን የምናምነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ልጋጉን ወጥቶ ሲጠርግበት እሱ ማን ስለሆነ ነው? ማን ስለሆነ ነው? እኔ ምልህ ማን ነው ይሄ ሰውዬ? አሁን እንደዚህ ብሎ ስላለ ቦርደር ዝጓልን አንልም። ቦርደር ዘጊውም ከፋቹ መንግስት ነው። እንደዚህ ብሎ ስላለ የትኛው ኦርቶዶክስ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ጴንጤ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ካቶሊክ ነው ይሄን ሰውዬ ለመግደል ገንዘብ አዋጣለሁ ምናም ነገር ብሎ ሲሯሯጥ ያያችሁት? ይሄ ስዳደግነት ነው። ስዳደግነት አልኩ። ስዳደግነት ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ ይሄንን እግዚአብሔር ይገስጽህ።
ያበደውን አንደበቱም ዲዳ ሆኖ የነበረውን ጆሮውም መስማት የማይችለውን የፈወሰ ፈዋሽ አምላክ ነው። እብዶችን ጤና የሰጠ ህመምተኞችን ጤና የሰጠ እንዲሁም ጤና መስጠት ብቻ አይደለም ካለመ ኑና ስትራዱን እንግዲህ በሉ እንግዲህ ምን ልናርግ እንችላለን ከዚህ በኋላ ገንዘብ እናዋጣና እንመድብ ኦርቶዶክሳውያን የተወሰነ 100,000 ቻሉ እኛም ደግሞ ወንጌላውያን 100,000 እንችላለን ካቶሊካውያን 100,000 እንችላለን በድምሩ 300,000 ይሆንልናልና አንድ ሰውዬ ገብቶ ከትንቢተ ኢሳይያስ መጽሐፍ ላይ ጠቅሰን ስንሞግተው አሸነፈን ስለዚህ ሰውየውን ቦርደር አዘግተን እንዴት አይነት ቀልድ ነው አንተዬ እንዲህ አንልም ኢሳይያስን ሞግተህ ትክክለኛ እግዚአብሔር ነብይ እንዳይደለም ታስረዳን ከሆነ ናና ግባና በእውቀት ሞግተን ለአንተ 300,000 ለምን ነው የምናወጣው የፋሲካ ጾም ሲፈታም ይሁን ወይ ደግሞ ሳይፈታም ወይ ረመዳንም ሲፈታ ስንት የተራበ ኢትዮጵያውያን አለው እንዴ የምናበላቸው 300,000 የሰው አንገት ለመቁረጥ 300,000 እኔ ሚስተር ቤት ብዙ አስቤዛ እንትን ብሎባታልና ለሱ አስታት ብራዘር እሺ አቧራ አታጭስ ቡናኛ አታቦንብንኛ ላይ እኛም ኢትዮጵያውያን ነን ለሚስተር ቡና ቀሚስ ጫማ ግዛላት ለዛሬ ይሻል ኦኬ ከጁማ ስትመጡ አርብ ሽቶ ገዝታ ስጣት አይመስልም እሱ በገንዘቡ ሽቶ ግዘ ስጣና ና ዲቤት ላይ ናና ዲቤት አድርግ በእውቀት ማለት ነው ወይ ቀልድ አለ ኤርሚያስ አላችሁ እንዴ እንደዚህ በዚህ ጊዜ በዚህ ሰዓት ገንዘብ መድባለው ትላለህ ለምን ትንሽ አሳነስኮ 300,000 3 ሚሊዮን ለምን አታረጋው የመጅልስ አባቶች ጠርተው መቼም እንደሚመክሩ ተስፋ አረጋለሁ እንዲህ አይነት ድፍረት ኖ ኤርሚ መጅሊሱ ከመጅሊሱ እንዴት ነው ጥሩ መጠበቀው መጅሊሱ ማን ይሄ ማን አቡበከር ነው የሚባለው ይሄ ከስር የተፈታው እሱ እኮ ነው የፕሬዝዳንቱ አማካሪ ነው የመጅሊሱ ፕሬዝዳንት የሼኹ አማካሪ ነውና እንግዲህ በመጅሊስ ደረጃ እኮ ነው መሐመድን ሰድባቸዋል አናንቃቸዋል ብሎ እንደውም አላሁ አክበር እያሉ የነበሩት አይሶን እሱ ማለት ይችላሉ እነሱ ግን መጠንቀቅ ያለብን ሰው ከመጅሊሱ መሪዎችም ይሁን ከዚህ ከአቡበከርም ከተባለው ሰው የአቡበከርም ሰምቻለሁ በህግ መጠየቅ ነው ያለበት ነው ብሎ ያለው ኦኬ በህግ የሚያስጠይቅ ነገር ካለ በህግ ነው የምጠይቀው ገንዘብ መድበናል ብለው ግን አላሉ ይሄን ሰውዬ ቦርደር ዝጉልን ብለው አላሉ ያ የጠገበ ጎረምሳ ነው ቦርደር ዝጉልን ያለ እዴ ቁርአን ላይ የተጻፈ ነገር አውጥቶ ስላነበበ ምስራቁን ምዕራቡን ሰሜኑን ደቡቡን ዝጉ ለምን በኢትዮጵያ ቴሌቪዥን አንዴ እንዲሰማ አይናገርም ነበር አይኖ ንዴት ላይ ይገባናል የኔም ተረጋግቶ ሊሆን ይችላል ግን ይረጋጋ በቃ ኢትዮጵያዊ የእስላም ወንድም ነው ተረጋጋሽ እንደዚህ እንትን ቁጣ እንትን በቁጣ ስትገነፍሉ ወጣችሁ ያዙ እንትን በሉ ምናምን ነገር ስለዚህ ነው
ከማናቸው ሚልቅ ቅድሚያ መጠየቅ ያለበት ይሄ ገንዘብ መድቦ አስገድላለሁ ብሎ ያለ ሰውዬ እሱ ነው መጠየቅ ያለበት። በረብረ መጠየቅ ያለበት። ስለዚህ ወንድሞቻችንን ጥሪ ለሙስሊሞች ወንድሞቻችንን ሳይሆን ትምርታቸውን ወይ ዕውቀታቸውን በዕውቀት ወይ ትምርታቸውን በትምርት ግደሉ። ዕውቀቱን ግደል፣ ትምርቱን ግደል። ናና ሶሻል ሚዲያ ላይ ውጣና ሞግት። ቁርአን ከተነካበ አይነካብኝ ብለህ አትበል። መጽሐፍ ቅዱሳችን ሲነካ ዘው ብለን መተን እንገባና ከናንተ ጋር ዲቤት እናደርጋለን። ከተረታን በቃ ተረተን አፍረ ነው መመለስ ያለብን። ከተረታህስ አፍረ ነው መመለስ ያለብህ። ሌላ መምህር ጠይቅ፣ ሌላ ኡስታዝ ጠይቅ። ሌላ ኡስታዝ ጠይቅ እና ሌላ ኡስታዝ መጥቶ አይ እኔ አልቻልኩም ብለህ በሌላ መምህር በኩል ዲቤቱ ይደረግ። ዕውቀትን በዕውቀት ሞግት፣ ዕውቀትን በዕውቀት ግደል፣ ትምርትን በትምርት ግደል። ከወንድሞቻችን ላይ እጅህን አንሳ። እንዳልኩ ገንዘቡን ለሚስት ሽቶ መግዣ ምናምን ነገር አስቤዛ ማድረጊያ አድርገው። ይሄን ነው ብለን የምንለው። እሺ ደግሞ እኮ ምንድነው ቁርአንን ከስላሴ አንጻር እሺ አንድ ቃል ከስላሴ አንጻር እንጂ ምንሞግተው ቁርአን እንዲህ ነው ማለት የምንችለው እኛ እንኳን ከጽድቅ አንጻር እና ከትምህርተ ስላሴ ከእግዚአብሔር ባህሪያዊ አንጻር እንጂ ቁርአን ኢየሱስን የሚያጥላላበት መንገድ ያለ አይመስለኝም። ቁርአን እንዲያውም ጂኒ የነበረባቸው ሁሉ ሲያስወጡ የነበሩ ናቸው ኢሳ ነው የሚለው። ኢሳ ጂኒን የሚያስወጡ በሽተኞችን የሚፈውሱ እንደነበሩ ጂኒ የሌለባቸው ጂኒን የሚያስወጡ በመጨረሻም ቢሆን አላህ እንዲሁ ለፍርድ እንትን የሚላቸው እሳቸው ናቸው፣ ፈራጅ እሳቸው ናቸው ብለው ነው የሚቀበሉትና ምንድነው ቁርአኑ እነዚህ ቁርአንን አያውቁትም። ቁርአኑን የሚያውቅ ሰው ቁርአኑን በሚገባ ያጠና የሚያውቀው ሙስሊም ለኢየሱስ ትልቅ ስፍራ ነው ሊኖር የሚገባው። ከጭቃ እያቦካ ምን ወፎች እያደረገ ህይወት ሲዘራ የነበረ ህይወት ሰጪ የሆነ ነው። መሐመድ እንደሱ አድርጎ አያውቅም። ኢሳ ግን ይሄን ያደርግ እንደነበረ ብዙዎች ስለሚናገሩ ብዬ ነው። እሺ ወንድሞች እሱ ላይ በጣም የሰፋ ነገር በኦርቶዶክሳውያንም በእኛም ወንጌላውያን አማኞችም መካከል ስላሉ እሱ ላይ በደንብ ይናገራል። የቱንም ያህል ከጭቃ ወፍ ፈጠረ ምናምን ነገር ተብሎ ቢባል ቁርአን ኢየሱስ ክርስቶስን ሲያከብር ሳይሆን ሲያቃልል ነው የምናውቀው። ምን ብሎ የፈለገ አቆለማምጦ ይጥራው ኢየሱስን ፍጡር ብሎ ካለው በቃ እያከበረው አይደለም እያዋረደው ነው። እኛ አሁን እንደዛ ብሎ ስላለው ኢየሱስ ክርስቶስ ቁርአን ፍጡር ነው ብሎ ስላለው እኛ ፍጡር ነው ብለን ለምን ፍጡር ብላችሁ ትሉታላችሁ ብለን ለቅሶ አንቀመጥም። እኛ ጋር ሲመጡ ሲጀምር ቁርአን ለኢየሱስ ክርስቶስ ምስክርነት የሰጠው ዘግይቶ ከ600 ዓመት በኋላ ነው። ለኢየሱስ ክርስቶስ ለመሲሁ ፈጣሪነትና ሰውነት ምስክር መስጠት ካለበት ከክርስትናውም ቀድሞ የብሉይ ኪዳን መጽሐፍት ነው። ቶራ ነው የሚሰጠው። ቶራው ምን ይላል ስለ መሲሁ? መሲሁ ፍጡር ብቻ ነው ይላል አይልም። አወራለሁ ብሎ የሚል እስላምም ካለ አይሁዳዊም ካለ ይምጣ። መሲሁ ፍጡር ብቻ ነው ይላል አይልም። መሲሁ ሰው ብቻ አይደለም አምላክም ነው። አምላክም ብቻ አይደለም ሰውም ነው። ሰውም አምላክም፣ አምላክም ሰውም ነው። ስለዚህ ቁርአን አይደለም የመጀመሪያ ምስክርነትን የሚሰጠው። ስለዚህ ፍጡር ስላለው እኛ ፍጡር ብሎታል ብለን ተሸማቀን አንቀመጥም። ፈጣሪ መሆኑን እናስረዳለን። ቁርአን ከመጻፉ በፊት ከስንት ሺህ ዓመት በፊት የተጻፉ የብሉይ ኪዳን የእስራኤል ነቢያት የያህዌ የራሱ የጌታችን የኢየሱስ ክርስቶስ ነቢያት ማለት ነው። ሙሴ የኢየሱስ ክርስቶስ ነብይ ነው። ኢሳይያስ የኢየሱስ ክርስቶስ ነብይ ነው። ኢየሱስ ክርስቶስ በሰውነቱ ብቻ ለሚያውቁት አምላክ መሆኑን እናስረዳቸዋለን። የሙሴን ሕግ መጽሐፍ ጠቅሰን፣ የኢሳይያስን ጠቅሰን፣ የሚኪያስን ጠቅሰን፣ የዘካርያስን ጠቅሰን፣
የዳዊትን ጠቅሰን የብሉይ ኪዳን ቅዱሳን ነቢያትን ጠቅሰን ከድንግል ሴት ይወለዳል ብለው ከብዙ ሺህ ዓመት በፊት ትንቢት የተናገሩለት የብሉይ ኪዳን ነቢያት መሲሁ ኢየሱስ ክርስቶስ እሱ ማለት አወጣጡ ከቀድሞ ጀምሮ ከዘለዓለም የሆነ ነው ይላል ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ። ከዘላለም የሆነ ፍጡር አለ እንዴ? አለ ወይ? አለ ብሎ የሚል እስላም ካለ ይምጣና ያወራል። አይሁድም ካለ መጥቶ ያወራል። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው። ከዘላለም የሆነ ፍጡር የለም። ብዙዎች አይሁዳውያንም የሚደረግጡት እዚህ ጋር ነው ስናሳያቸው። ለዳዊት ነው እሱ ክፍል የተነገረው። ሚክያስ ለዳዊት ነው የተናገረው ብለው ይላሉ። ዳዊት ከዘላለም ነበር እንዴ? አልነበረም። ዳዊት 10 በ1010 እስከ 97 ዓመተ ምህረት ላይ ዓመተ ዓለም ላይ የነበረ ነው። ከ1010 እስከ 97 ቅድመ ልደተ ክርስቶስ በእስራኤል ላይ የነገሰ ነው። በዳዊትና በሚክያስ መካከል የ250 ምናምን ነገር ዓመት ርቀት ነው ያለው። ስለዚህ ሚክያስ ያን ትንቢት የተናገረው አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ ሲል ሞሬታዊ ሚክያስ ያን ትንቢት የተናገረው ለዳዊት አይደለም። ዳዊት ከዘላለም አልነበረማ፣ ከዘላለም አልነበረም። ስለዚህ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው። ከዘላለም ማለት ሰማያትና ምድር ሳይፈጠሩ ነበረ ማለት ነው። ሚክያስ ነው የሚያወራው፣ ሞሬታዊ ሚክያስ። ኤልጊቦር ተብሎ የተጠራ ፍጡር አለ እንዴ? ከእስራኤል ነገስታት ከይሁዳ ነገስታት መካከል አለ? የለም። ኤልጊቦር ማለት ኃያል አምላክ ነው እኮ ነው የሚወለደው ህፃን ኃያል አምላክ ኤልጊቦር ነው። ኃያል አምላክ ተብሎ የተጠራ ፍጡር የለም በእስራኤልም ነገስታት በይሁዳ ነገስታት ታሪክ ውስጥም። አጭርና ግልጽ። ስለዚህ የሚወለደው ድንግሊቱ የምትወልደው ኤልጊቦር ነው፣ ሻራ ሻሎም ነው ይላል። የሰላም አለቃ ነው ይላል። የሰላም ሚኒስትር ነው ይላል። ተረጋጋለ ብራዘር። እኛ ኦኬ እንዴት ፍጡር ብለው ይሉታል ምናምን ነገር ብለን ገጀራ እንትን ቦርደር ዝጉድ እንትን ምን ምሩጫ ምን ያስፈልጋል? በኢየሱስ ክርስቶስ እንደፈለክ አበሻቅጣ ብትሳደብ እኛ ጋና መልስ እንሰጣለን። ግን ንግግራችሁ ሳያናድደን ቀርቶ እንዳይመስለን። ኦኬ። ስለዚህ እፎ ያለው ቁርአን ጠቅሶ ነው። ማሜ የሚያለው ቁርአን ጠቅሶ ነው። በእስልምና ሃይማኖት ላይ የሚሰሩ ኦርቶዶክሳውያን ወንድሞቻችንም የወንጌላውያን አማኞችም የሚሞግቷችሁ ቁርአናችሁን ጠቅሰው ነው የተናገሩት፣ ወይ ደግሞ ከመጽሐፍ ቅዱስ ጠቅሶ መጽሐፍ ቅዱሳችንን ጠቅሰው ነው ያስረዷችሁ። ስላሴ ጉልቻ ነው ብለህ ስትለን እኮ ሳያመን ቀርቶ እንዳይመስልህ። ጉልቻ ከፈለክ ሄደህ እዛ የእናት ምድጃ ላይ ቁጭ ብለህ ፈልግ። አንተ ነህ የኛን አምላክ ስላሴን አሃዱ ስሉስ የሆነውን እግዚአብሔርን ጉልቻ ብለህ የምትጠራ እና አንተ ታዲያ እንደዚህ ብለህ ጠርተህ የአንተ ቁርአን ላይ ተጠቅሶ ሲነገርህ ዋይ ብለህ የምትል ከሆነ ወገቡ እንደተመታ ውሻ አትጩ ብራዘር፣ ተረጋጋ። ዋጣው ነው የምንልህ። ዋጣው አንተ እንደተናገርክ ይናገሩባል ማለት ነው። አንተ እንዳደረክ ይደረግባል ማለት ነው። ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን ዕውቀታቸውን ግደሉ። ዕውቀት በዕውቀት ነው የሚገደለው፣ ትምህርት በትምህርት ነው የሚገደለው ማለት አንዱ አንዱን ያሸንፋል ማለት ነው። ስለዚህ ቁርአን ኢየሱስ ክርስቶስን ፍጡር ነው ብሎ የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ፍጡር ነው አይደለም። ኦኬ አይደለም፣ ፈጣሪ ነው። ፍጡር ነው ብሎ የሚለው ሰው ነው ብላችሁ ለማለት ከሆነ ያስማማናል። ታዲያ ያልተፈጠረ ግን የተወለደ ነው። ኦኬ እሱ ግን ሰው ብቻ አይደለም አምላክ ነው ማለት ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ አምላክ ነው። ይሄን ደግሞ ምስክርነት መስጠት ካለበት እውነቱን ስነግራችሁ
እውነቱን ስነግራችሁ ይሄን ምስክርነት መስጠት ካለበት የእስልምና ሃይማኖት ቁርአን አይደለም ምስክርነትን የሚሰጠው። የእስልምና ሃይማኖት ከመመስረቱ ከ600 ዓመት በፊት ጌታችን በምድር ላይ ነበር በስጋ። ስለዚህ እሱ የመረጣቸው ቅዱሳት ሐዋርያት የአይን ምስክሮች አሉ። እነ ዮሐንስ ይናገሩ። ስለ ነብዩ መሐመድ ዮሐንስ አይናገርም፣ ምክንያቱስ የሱ ተከታይ አይደለምና። ጳውሎስ አይናገርም። ዑለማዎቹ ናቸው ነው ብላችሁ ምትሏቸው አይደል? የናንተ ተከታይ የነበሩት እነሱ ናቸው የሚናገሩት፣ ወይ ደግሞ ቁርአኑ ነው የሚናገረው የሚመሰክርለት። ስለ ኢየሱስ ክርስቶስ ካነሳህ እነ ጳውሎስ ናቸው ያዩ፣ እነ ዮሐንስ ያዩ፣ እነ ጴጥሮስ ያዩ፣ ከሱ ጋር የበሉ የጠጡ ናቸው ምስክር መስጠት ያለባቸው። ስለዚህ ዮሐንስ ምን ብሎታል ነው መጀመሪያ። ከዮሐንስ በፊት ዮሐንስን ላቆየው፣ ዮሐንስም ጴጥሮስንም ያዕቆብንም እነ ጳውሎስንም እናቆያቸው። ስለ ኢየሱስ ክርስቶስ ከዮሐንስ አይደለም መነገር የጀመረው ብራዘር። ስለ ኢየሱስ ክርስቶስ ከጳውሎስ አይደለም ንግግር የተጀመረው። የኢየሱስ ክርስቶስ አምላክነት ከጳውሎስ አይደለም ምስክርነት መጀመሪያ የተገኘው። የብሉይ ኪዳን ቅዱሳት ነቢያት እነ ጳውሎስ ባልነበሩበት ዘመን የነበሩ ዘካርያስ ነብዩ ይጠየቅ ከጳውሎስ ስንት መቶ ዓመት በፊት የነበረ ኦኬ 400 እና 500 450 ዓመት ምናምን ነገር በፊት የነበረ ሚክያስ ይጠየቅ፣ ሞሬታዊው ሚልክያስም ይጠየቅ፣ ኢሳይያስም ይጠየቅ። እነሱ ፍጡር ነው ብለውታል? አምላክ አይደለም ብለውታል? እነዚህ ነቢያት አላሉትም። ፍጹም ሰውም ሆኖ የሚወለድ ግን የእስራኤል አምላክ ራሱ ያህዌ ነው። እንግዲህ ደም ከፍ ይል ከሆነ እኔ ማንንም ደም ከፍ ለማድረግ አይደለም። ኢየሱስ ክርስቶስ ማለት በሲና ሕግን የሰጠ ራሱ ለእስራኤል ቤት ራሱን በደመና በእሳት የገለጠ ራሱ ለአብርሃምም ራሱን የገለጠለት ያህዌ ነው። ቀጣው እንግዲህ እውነቱ ይሄ ነው። ይሄን አላምንም ብለህ ካልክ መብት ነው። እኛ ግን ይሄን ብለን ስንል በመረጃ ነው የምናሳየው። ኢየሱስ ክርስቶስ ማለት ያህዌ ነው። ያው ለአይሁዳውያን ወገኖች የምነግራቸው ማለት ነው። በፉከራ አይደለም። ስትገባ ብሉይ ኪዳን ከኔ ጋር ታወራለህ፣ አዲስ ኪዳንም ከኔ ጋር ታወራለህ፣ ከሌሎች ወንድሞችም ጋር ታወራለህ። ኢማኑኤል እንዲህ ተብሎ የተጠራ ትውልድ የለም፣ ፍጡር የለም። ኢማኑኤል እግዚአብሔር ከኛ ጋር ነው እኮ ነው የተባለው። ስለዚህ ድንግሊቱ የወለደችው ማን ነው? አምላክን ነው። አምላክን በስጋ ወልደዋለች። አልወለደችውም ብላልክ ናና ግባና ሞግተን እኛና ግባና ሞግተን። የተወለደው አምላክ አይደለም ብላልክ ናና ሞግተን። ወይ ኦርቶዶክሳውያንን ወይ ወንጌላውያን አማኞች ወይ ካቶሊካውያንን ማለት ካቶሊካውያን እንኳን ብዙ አላያቸውም እዚህ ሶሻል ሚዲያው ላይ ወንጌላውያኑና ኦርቶዶክሳውያኑ ስላለን ናና እኛን ግባና ሞግተን። ድንግሊቱ የወለደችው አምላክ አይደለም ብለስተን አስረጅ የሆነው ነገር ዕውቀትን አምጣ እርታን። በቃ እጃችንን ባፋችን ጭነን አፍረን ተዋርደን እንግባ እኛ እንሂድ። ወንድ ልጅ አላመልክም አለ አንደኛው ሲናገር። ወንድ ልጅ አላመልክም አለ። እሺ እኛ እናመልከዋለና ያ ወንዱ እኮ ብራዘር ወንድ ሆኖ የተወለደው ወንዶች አይደለም። ወንድ በነጠላ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ያለው የእስላም ነብይ አይደለም። የክርስቲያኖችም ነብይ ተብሎ የሚጠራ አልነበረም። በመጀመሪያ አይሁዳዊው ነብይ ነው። የእስራኤል ነብይ የያህዌ ነብይ ኢሳይያስ ነው የተናገረው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። አንተ ባታመልከው ጉዳይ ነው፣ እኛ እናመልከዋለና። የእጆቹ ስራዎች ስለሆነን እኛ እንደፋለታለን፣ እኛ እናመልከዋለን። ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ለዘላለም ስሙ ይባረክ። እኛ እናመልከዋለን። ኦኬ ወንድ ልጅ አላመልከም። ማን ነው ታዲያ የምታመልከው?
መመለክ የሚገባው ጌታ ስለሆነ ማለት ነው። በምድርም ላይ በስጋ በነበረበት ዘመን አምልኮን እኮ ተቀብሏል። ና ወደ መጽሐፍ ቅዱሳችን እንነግርሃለና አምልኮን ተቀብሏል፣ ስግደትን ተቀብሏል፣ አምልኮን ተቀብሏል። ፍጡር ስለሆነ እንዳይመስልህ፣ አምላክም ሰውም ስለሆነ ስግደትንም ተቀብሏል። ከሰውም ከመላእክትም በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ለሱ ይስገዱ ብሏል። መላእክት ተነጥፈውለታል ማለት ሰግደውለታል ማለት አምልከውታል፣ ዘምረውለታል። መላእክት የሚዘምሩለት ፍጡር የለም። መላእክት የሚዘምሩለት ሰው ብቻ የሆነ ማን አለ በፍጥረት ዓለም? ሙሴም ሲወለድ መላእክት አልዘመሩለትም። አብርሃምም ሲወለድ በጣዖት አምላክ ቤት የተወለደው ማንም አልዘመረለትም። ለሄኖክም ለማቱሳላም ለኖህም ለያሬድም ለማንም አልዘመሩላቸውም። እነ ጳውሎስም እነ ጴጥሮስም እነ ሳሙኤልም ሁሉም ሲደብር ማንም አልዘመረላቸውም። ቅዱሳን እናቶች አባቶችም ሲወለዱ ማንም መላእክት አልዘመረላቸውም። መላእክት የዘመረለት አንድ ብቸኛ ሕፃን አለ፣ ቤተልሔም ይሁዳ የተወለደ እሱ። ያ ሕፃን በስጋ ልደት ቤተልሔም አንድ ተብሎ ቢጠራለትም በመለኮትነቱ ግን ዘመናት የማይቆጠሩለት ሁሉን የፈጠረ ካለመኖር ወደ መኖር ያመጣ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ክርስቶስ ያህዌ ነው። ያህዌ ነው። በሲና ሕግን የሰጠ አምላክ ነው። ይህንን የምናወራውን እኛ በመረጃ የብሉይ ኪዳን ቅዱሳን ነቢያት የአዲስ ኪዳን ሐዋርያትን የጌታችን የኢየሱስ ክርስቶስን ትምህርት ይዘን ማለት ነው። በማስረጃ ማለት ነው። በማስረጃ በግራና በቀኝ ወንጌላውያኑና ኦርቶዶክሳውያኑ ሲተገትጓቸው ኑና ተሟገቱ ተባሉ። ጥሪ ተደረገላቸው። እኔ ቤት እንኳን እዚህ ቤት ለአቡ ሃይደርስ እንዴት ጥሪ ያደረጉለት እነ ማሜ ቅድም አለ ዳንኤ ማው መጥቷል። ዮኒ ማኛ ቤት ለአቡ ሃይደር ጥሪ ቀርቦለት አልነበር? እፎይም ይሄን ያደረገው ማሜም መሐመድ አበባውም ይሄን ያደረገው ለምን ቀርቦ አይነጋገሩ? ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን በትምህርት ዕውቀታቸውን በእውቀት ግደሉ ብለን እንላለን። ከነሱስ ላይ እጆቻችሁን አንሱ። አንድ ወጠብሻ ጎረምሳ ወጥቶ ስለተናገረ የሚፈራ ትውልድ የለም። ልኩን ሊያውቅ ይገባል። ያ ወጥቶ 300,000 ምናምን ነገር መድብ ያለው ብሎ ያለ መጅሊሱ እስካላለ ድረስ መጅሊሱ የሚናገረውን ተሰብስበው የሚናገሩትን ሰማለን። አሁን ቅድም የተናገሩትም ሰው ተሳስቶ ከሆነ ይቅርታ መጠየቅ አለበት ነው ብሎ ያሉት። መሳሳቱና ለመሳሳቱን እፎ የተናገረውን ማየት ነው። እኔ አይቼዋለሁ። በመረጃ ነው እየጠቀሰ ነው የሚያሳየው ልጁ። እነ ዳንኤ እነ ማሜ ያሉ እየጠቀሱ ነው በማስረጃ የሚያሳዩት። እና ያ የተሰጠው መረጃ የለም እያላችሁ ነው። ቁርአን ላይ ከሆነ ውጡና ዓለም እየሰማ ተነጋገሩ። እኛም እንስማችሁ። ከዛ አጥፍተው ከሆነ እፎይ የሚሆን ማሜ ወይ ዳኒም አጥፍተው ከሆነ በቃ አይ ጥፋት ነው ስተት የተናገራችሁት ብለን እንበላቸው። ካልሆነስ በተጻፈ ጽሑፍ ላይ የትኛውን ቦታ ላይ የተጻፈን ጽሑፍ ይዘህ የምትናገር ከሆነ ጴንጤ ጽፎት ከሆነ ጴንጤ ይፈርበት፣ መመለስ ካለበት መመለስ አለበት። ጽፎ ከሆነ ለትውልድ ጽፎ አሳትሞ ከሆነ በቃ መጽሐፉን ብቻ ሳይ፣ በእውቀት ተናገር፣ በእውቀት እርታ። ከዛ ውጭ ግን አንድ ነገር እንድታውቁ የምፈልገው ነገር ቢኖር የወንጌል አማኞች የሆናችሁ ወንድሞች ኦኬ፣ መሐመድ አበባውንም ይሁን ዳኒንም ይሁን ወይ ማሜን በእስልምና ሃይማኖት ላይ የሚሰሩትን የዋድም ይሁን ወይ ደግሞ ሰንበዲ ወይ ደግሞ እፎይን መንካት ማለት የክርስትናን አስተምሮት ድንበር ጥሰው ጌታችንን ልጃገረድ ደፈረ ብለው እንዲህ አይነት የተዝረከረከ አምላክና ጌታ የለንም እኛ። እንዲህ አይነት ቆሻሻ ቦታ የተገኘ አምላክ የለንም እኛ። አንተ
ነብያችን እንወዳለን አላችሁ አይደል ብራዘር በስንት ሚሊዮን የሚቆጠር ክርስትናም ለኢየሱስ ክርስቶስ አይደለም መውደድ ስለስሙ ልንሰዋ ሁሉ የተዘጋጀን ሰዎች አለን አንተ ልክ ወደዋለሁ ብለን የምትለው አይደል የወደደንን ጌታ እስከ መስቀል ሞት የሞተልንን ጌታ እኛም እንወደዋለን ከዚህ ልክ የእስልምና ሃይማኖት ተከታይ ሆናችሁ ወገኖቻችን ኑ በክርስቶስ ኢየሱስ እመኑና ከዘላለም ጥፋት ዳኑ እርሱ የዘላለም አምላክ ነው እኛን ለማዳን ሰው ሆኖ ከዳዊት ቤት ከአብርሃም ዘር በስጋ ከድንግሊቱ ተወልዷል አምላክም ሰውም ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል ስለ በደል ስለ ኃጢያታችን ስለ ዓለም ሁሉ ቤዛ ሆኖ በመስቀል ላይ የሞተው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አምላክ ሰው ነው የሞተው ከዘላለም ጥፋት የሚያድነው እሱ ነው ወደሱ እንድትመጡ ወደ መጽሐፍ ቅዱስ እውነት ፊታችሁ እንድታዞሩ ጥሪ እናደርግላችኋለን በእስልምና ሃይማኖቱ ስላላችሁ መጽሐፍ ቅዱስን አንብበ ለመተቸት ብቻ ሳይሆን እስኪ አንብበ እኔ ቁርአንን አንብቤያለሁ በአማርኛ ማለት ነው ነጃሺ ማተሚያ ቤት የታተመ ከሀገሬ በነበርኩበት ሳለ 50 ብር የኢትዮጵያ ብር ገዝቻለሁ የዛሬ 15 ዓመት ምናምን ነገር ማለት ነው ሰው ሰይም ብሎ አውሼው ሰው ጋር ሄዶ እዚሁ ባለበት ምድር ቀርቶ እንጂ አለኝ ራሱ ገዝቻው ማለት ነው ጌታ ኢየሱስ ክርስቶስ ይወዳችኋል ዓለሙን ሁሉ ይወዳል በእርሱ የሚያምን ከዘላለም ፍርድ ይድናል በእርሱ የማያምን ግን ለዘላለም ተፈርዶበት የህይወት ዘመኑን ጨርሶ ሲያበቃም በዘላለም ድቅድቅ ጨለማ ውስጥ ካይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት ስፍራ ይሄዳል አባቱ እግዚአብሔር አብ የባህሪ አባቱ ቅዱስ እግዚአብሔር አብ እንዲህ ብሎ ተናግሯል በሙሴ ሕግ መጽሐፍት ላይ በዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ላይ ከወንድሞቻችሁ መካከል እንዳንተ አይነት ነብይ አስነሳላችኋለሁ ቃሌን ባፉ አድርጋለሁ እሱ የሚናገረውን ቃል ማትሰማ ነፍስ እኔ በቀልለታለሁ ብሏል ቅዱስ ጳውሎስ ይሄን በቀል ሲነግረን በተሰሎንቄ መልእክት ላይ ሲናገር ለእግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል ቅዱስ ጳውሎስ ተበቃዩ እግዚአብሔር አብ ነው በቀሉ ከኃይሉ ክብር እርቀው በዘላለም ጥፋት ነው የሚቀጣው ስለዚህ በዘላለም ፍርድ ውስጥ እንዳትወድቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስሊሞች ለእናንተ ሞቶላችኋል ለዓለሙ ሁሉ በደልና ኃጢአት ሞቷል ይወዳችኋል ትሁት ጌታ ፍቅር የሆነ ጌታ ምሕረትን የተሞላ ጌታ ኦኬ እሱ ለሁላችን በደልና ኃጢአት ቀራንዮ ኮረብታ ላይ ተሰውቷል በታምኑ በስሙ የዘላለም የኃጢአትን ይቅርታ ታገኛላችሁ ባታምኑ ግን ይፈረድባችኋል ይሄንም ነግራችሁ እግዚአብሔር አምላክ ይስጥልን እንደያገባባችሁ ልስጥ ማንሽ ትንሿ ከዛ እፎ ከዛ ለወገኖች እንስጥና እንጨርሳለን ትንሿ የምትዩ ነገር ካለ ማለት ይችላልሽ እታችን ሶሪ ስላቆየዋችሁ አልቀጥም እሺ እሺ ኦኬ እፎይ ነኝ ከታች ያለሽ ወይ ያለው ይቅርታ ሰላም እንዴት ናችሁ ኤርሚ እንዴት ናችሁ ሰላም ነው እግዚአብሔር ይመስገን ኤርሚ አቤት ሶሪ ፎይ ነኝ አንዲት ነገር ላውራና ድሉን ሰጣለሁ ልል የነበረው ምንድነው ምናልባት እዚህ ውስጥ የሚመቻችሁ ሰዎች ካላችሁ ዛሬ ማታ በኢትዮጵያ 4 ሰዓት ላይ እኔ ቤት መምጣት ብትችሉና ረዘም ያሉ ነገሮችን እዚህ ጋር አለን የተሰራ ያለው ስራ ምንድነው ምን ያወራን ያለው ሚሊዮን ስለምናወራ ሁሉ ሰዎች እኔ ቤት ተሰብስበን በኋላ እናወራችን ላወራ ብዬ ነው እኔ ልወጣ ስለሆነ እሺ ማሚ ቴንክ ዩ ቀጥል አይ ቲንክ ጥሩ ሰዓት ይመስለኛል እኔም ጋር ይነጋል እመጣለሁ ጌታ ቢፈቅድ እሺ እፎይ ነኝ ያው ኤርሚ አሁን አንተ ያልከው ብዙ ነገር በጣም ልክ ነው በጣም ትክክል ነው የሚደገፍ ሐሳብ ነውና በወንድሞቻችን ላይ እየደረሰ ያለው ጫና የግድያ ዛቻ ሙከራ በጣም አቁመን የምንቃወም ነገር ነው you አሁን በህግ እንጠይቃለን ምናምን ይላሉ ገባህ አይደለ በህግ ቢጠይቁ ነገር የለም እነሱ ግን አስቀድመው ጎነሱ ሊገድሉት ነበር ቤቱ ድረስ ሄደዋል መንግስት ባለበት ህግ ባለበት ሀገር እነሱ ፈላጭ ቆራጭ ሆነው
ቤቱ ድረስ ሄደዋል። ገባለ ያኔ ቢይዙት ህግ ነበር የሚያቀርቡት ወይስ እነሱ ራሳቸው እዛው የራሳቸው እርምጃ ይወስዳሉ? ምድሪቱ ላይ የማይጠፋ እሳት ነበር የሚለኩሱት። በትክክል ያ በትክክል። እና አሁን ልጁ በቃ ከእጃቸው ወጥቷል። ከእጃችን ከወጣማ በቃ በህግ እንጠይቃለን አይነት ሙድ ነው ያራመዱ ያለው። ይሄ ደግሞ ለነሱም ሆነ ለማንም አያዋጣቸውም። እፎይ ተሳስቷል ካሉ የተሳሳተውን ይሄው እኛ ቅድም እየሰማን ነበር በመረጃ ይሄው ይሄ ተሳስታችኋል ማስረጃ ስጡን እየተባሉ እየጠየቁ ነው። እነሱስ ነብያችን ተሳድቧል የታለ የተሳሳትኩት የለም አምጥተዋል አላመጡም። እስቲ እነሱም ልክ እንደዚህ አድርገው እፎይ ይሄን ቀጥፋል ከራስ ነው የጨመርከው ብለው ያውሩ። መሐመድ ይሄን ከመጽሐፍ ቅዱሳችን ውጭ ነው ከቁርአናችን ውጭ ነው እየተናገርክ ያለው አምጥተዋል አላመጡም። ምክንያቱም እየተነበበላቸው ያለው ከቁርአናቸውና ከሐዲሳቸው ነው። ይሄ ማንኛውም አእምሮ ያለው ሰው የሚያውቀው ነገር ነው። በቃ በግድያ የሚያምን ህብረተሰብ ነው ያለው። በካራ የሚያምን ትውልድ ነው እየፈጠሩ ያሉት። ይሄ ግልጽ ነው። እኛ አምላካችን ሲሰደብብን ምን አልን? ይገደሉ ይታረዱ ብለናል አላልንም? ለሐቂቃ ብለናል አላልንም? ለምን? እኛ የምንገድልለት እኛ የምናሳድድለት አምላክ የለንም። ምክንያቱም እሱ የሰላም አባት ስለሆነ አሳድዱ አላለም። መርቋቸው ውደዷቸው አፍቅሯቸው ነው ያለ። ወደ እውነት ምሯቸው ነው ያለ እንጂ ግደሉልኝ እረዱልኝ ያለን አምላክ የለንም እኛ። እና አሁንም እኛ እያደረግን ያለ ነው ወደዚህ አምላክ ወደዚህ ፍቅር ወደ ሆነ አምላክ ኑ ነው ያልን ያለ ነው። ከገባችሁ ከተረዳችሁ ሙስሊም ወንድሞቻችን እናም ነው በግድ ኑ ማልናችሁ እንደፈለጋችሁ መሆን ትችላላችሁ። ግን በቃ የኛን አምላካችን ሃይማኖታችንን አትንኩብን አለቀ። እንዴ የኛ መጽሐፍ ቅዱሳችን ላይ እዩት እያንዳንዱ ነገር ስለ እስልምና መጥፎ ነገር የሚያወራበት ፓርት አለ? እስልምና እንደዚህ ነው እስልምና አማኞችን እረዱ አሳዱ የሚላል የለም። ቁርአን ሲፈተሽ ምንድነው ያለው? ምናቀው ጉድ ነው። እረዷቸው ግደሏቸው አሳዷቸው እንዲሰግዱ አድርጓቸው ለአለ። ትቀልዳለህ? ከ600 ዓመት በኋላ መጥቶ እኔ አምላክ ነኝ እኔ ነብይ ነኝ እንደዚህ አይነት ታሪክ አይሰራም። እኛ ሃይማኖታችን አምላካችን ጌታችን አምላካችን ኢየሱስ ክርስቶስ እንወደዋለን እናፈቅረዋለን። የፍቅር አምላክ ነው። የአመፃ አምላክ አይደለም። አመፃን ጦርነትን የሚያውጅ አምላክ አይደለም። የፍቅር አምላክ ነው። ህይወት የሚሰጥ ነው። ህይወቱን የሰጠን ነው። እንዴ አንድም ቦታ ወላ ሙስሊም ይሁን ወላ ሌላ አማኝ ይሁን በእኔ ካላመነ ይገደላል አለ። የግዴታ በእጁና እግሩን አስራችሁ የኔ ይሁን ካልሆነ ግደሉት አይልም። ገድለህም ትጸድቃለህ አይልም። በህይወቴ እኔ ገድለህ ትጸድቃለህ አንገት ቆርጠህ ትጸድቃለህ የሚል ሃይማኖት አንድ ሃይማኖት ብቻ አይ በህይወቴ በአለም ላይ ካለ እታረማለሁ። እርሚ ካለ እታረማለሁ። ገድለህ ክርስቲያንን ገድለህ ጀነት ትገባለህ የሚል ሃይማኖት ከአንድ ሃይማኖት በስተቀር ሌላ ሃይማኖት አይቼ ሰምቼ አላቅም። እጅግ በጣም የሚዘገን ነገር ነው እየተፈጠረ ያለው እና ይሄ ነገር መቆም አለበት። ቁርአናቸው ቃል በቃል ተርቦናል። መጠየቅ አለበት። ይሄ ከዚህ ጀምሮ መጠየቅ አለበት።
ብዙ መጽሐፍቶች ጽፈዋል ሰድበውናል አንድ በአንድ መረጃ ቪዲዮም አለ ኡስታዞቻቸው መምህራን የመጅሊሱ የሚያቃቸው ኡስታዞች ናቸው ዛሬ ወጥተው በየአስፋልቱ በየቲክቶኩ አምላካችን የሚያንቋሹ የሚሳደቡት መንታርቦ ተገሰላቸው በየመንገዱ እየወጡ የሚሳደቡት እነዚህ መጅልስ አያቃቸው አይታወቁም ነው የሚሉት ሂድ ተሳደ ብሎ እያወጣው ሃይማኖት በማንቋሸሽ ነው እንዴ ሰውን የራስ ልታደርግ የምትችለው ሂድ ጀመሶ ታካይ ወደ 11 ሰዓት እዛ በትልቅ መንታርቦ ከፍተው ሲሳደቡ ነው የሚውለው ያ ቴንክ ዩ ወንድማችን ተፎይ ነኝ ብላ የምትለው ወንድም ያ ቴንክ ዩ ለሌሎች ወንድሞችም ጊዜ እንድንሰጥ ብዙ አገልጋዮች ስላሉ እኔ ጋር ወደ እኩለ ሌሊት አካባቢ ነው ይሄን ነገር በቀላል የምናልፈው ነገር አይደለም ማንም ለማንም አይደለም በጣም ትክክል ነው ፎይ የተነካው የጌታችን ክብር ነው እነሱ ጋር ልክ ክብራችን ተነካ ብለው ካሉ እኛም ጋር ክብራችንን ሳይሆን አምላካችንን ነው የነኩት አምላካችንን ነው እግዚአብሔር ባለጌ ነው እያለ ነው ብሎ የጠራው እግዚአብሔር ምሕረት ያርግለት አምላካችንን ስሙን ጠርቶ ነው ሲሳደብ የነበሩት እነሱም በመጀመሪያ ያርሙ ይሄ ነው ብለን ምንለው ለሌሎች ወንድሞችም እንድንሰጥ ያንን ያ ቴንክ ዩ ወንድማችን ቢላል ትሩዝ ከየት ቤተ እምነት ነው ወንድማችን መቀጠል ይችላል አይ ከነዳኒ ጋር ነኝና እሺ እግዚአብሔር ይመስገን ጌታ ይባርካችሁ ሁላችሁንም እና አጠራጠር ያርጋችሁት አገልጋዮች ሌሎችም ስላሉ ዳንኤም አለ ታች መምህርም አሉ ማሜም ከላይ አለ አጠራጠር ያደረግን እንተንባል ወደ መጨረሱም ስለሆነም ማለት ነው ብዙ አስቀምጫችኋለሁ ግን አጠራጠር ያርጋችሁ ተናገሩ ቴንክ ዩ ሙስሊሞች የያዙት ጉዳይ በድሮ ዘመን ይሄ እስልምና ሊያስፋፉ ሲሞክሩ በነበሩበት የሆነ የተመታ አይነት አስተሳሰብ ይዞ መጥቶ ነውና ሰው ሁሉ እሱን ከተቃወመ ግደሉት ምናምን ያስገድለዋል ነፍሰ ጡር ሴቶችን ያስገድለዋል የሸመገለ የ80 ዓመት በግመል እግሮቿ ምናምን አሰንጥቋል ያንን ይዛችሁ መታችሁ ከሆነ ቁማሩን ተበልታችኋል ምንም ይሄ የሚፈራ ነገር የለም ምን ፈራው አንድ አምላክ ነው ያውም የዳንበት መንገድ ስለምናቅ ነው ዝም የምንለው እንጂ የምታደርጉትና የምታወሩት ነገር ትክክል ስለሆነ አይደለም ወይ ደሞኛ መልስ መስጠት በእናንተ ልክ መሄድና መበላሸት አቅቶን አይደለም እግዚአብሔር ባውን ማለት ትክክለኛውን እኔ ፐርሰናሊ እግዚአብሔር አዳነኝ ብዬ የማስበው ልቤን ሰብሮ እንጂ እጄን ሰብሮ አይደለም ዝም ያልኩት እጄ ሰባራ ስለሆነ አይደለም ባይዘ ዝም ያለው ክርስቲያኑ ማህበረሰብ ማድረግ ስለማይችል አይደለም ስለማይፈልግ ነው መረዳት ያለባችሁ ነገር ኦኬ እንደዚህ ፊታቸውን አሳይቶ ምናምን ሲናገሩ ፊቱን አይተነዋል ስለዚህ ባገኘንበት ቦታ እንግደል ምናምን አንተ ገዳው ማን ሰርቶ ነው anyhow ይሄ የእስልምና ባህሪ ነው የሆነ ደቂቃ ላይ ይመጡና እንደዚህ ያደርጋሉ ከዛ ዝም ከተባለ ደግሞ ይቆዩና ሌላ ሰዓት ላይ ሌላ ጊዜ ላይ ተመልሶ በሆነ ሰው ደግሞ ይመጣሉ አሁን ፎይና ማሚ ያሉ ሌላ ደግሞ ይቀጥላል እንደዛ ነው የሚሉት የፈሪዱላ ይባላል እኔያውስ ምንም የምታደርጉት ነገር የለም በህግ ደረጃ እንሂድ ከተባለ ከትሪኒቲ ጀምራችሁ አበላሻችሁት ማርያም ከሶስቱ ስላሴዎች መሃል አንዷ ናት ብሎ የሚያስተምረው በሂስትሪ ያልተነገረውና የማይታወቅ እምነት የኛን ከአማልክቶቹ መሃል እናቱን አስገብቶ የክርስቶስን እናት አስገብቶ የሚሳደብ አምላክን በዛ ደረጃ የሚያወርድ እምነት የናንተ ነው እንናገር ከተባለ እና ያላል ነው እኛ እነሱ እንኳን የምንለው የተባለውን ያወራን ነው እሱ እኛ የምናወራቸው የምናነባቸው ነገር ስድብ ከሆነ ከጅምሩ ስለነበረ ነው የቆሸሸ ከሆነ ከጅምሩ እምነታችሁ ውስጥ የነበረ ነው የቆሸሸውን በራሳችሁ ጥረጉ እናንተ ይሄው እዚህ ጋር ቆሽሸዋል እያልናችሁ ነው ምንም እነማሚ ኤቭሪቲንግ እናንተ እንኳን ያለ ማስረጃ ስትሉ ዝም ብለን ስቀን እናልፋለን አንድ ሰው ያለ ማስረጃ አልተናገረም
ስታነቡ ሰላም ስታነቡ እንደ ኡዱ ጽድቅን የሚያመጣላችሁ ከጌታ ጋር ካላህ ጋር የሚያገናኛችሁ እኛ ስናወራ ስድብና የሆነ የምትሸማቀቁበት ነገር ከሆነ ከጅምሩ ቀዳችሁ ታሉ ስትፈልጉ የሚፈራ ሰው የለም የሚፈራ አንድ አምላክ ብቻ ነው ባይዜ ሰው አርፋችሁ ቁጭ ይወዱ እና ክርስቲያኖች ደግሞ በዚህ ዙሪያ በጣም ኤክስትሪም ዝም አትበሉ መናገር ባለባችሁ መጠን መናገር ባለብን መጠን ማውራት መናገር ግዴታችን ነው ሰው ሙስሊሞች ብታርፉ ይሻላችኋል እና የለም ማስረጃ ካላችሁ ደግሞ ኑና ከዚህ በላይም ማውራት ይቻላል ሶ ቴንክ ዩ ከዚህ በላይ ሰዓት አልወሰድኝ እሺ በጣም እናመሰግናለን ቴንክ ዩ ወንድማችን እግዚአብሔር አምላክ ይስጥልን እሺ እንደያገባባችሁ ነው መቀበለው ማሜ ቆይቷል ከገባ ወጥቶም ነበር ለሱ ልስጣውና ከዛ ለመምህር እዛ ዳንዬ እንደውም በዳንዬ ንግር እንጨርሰዋለን ጠብቁን ወገኖች እሺ አጠራ አርጋችሁት ማሜ የምትለው ነገር ካለ ማለት ይችላል ብራዘር መሐመድ አበባው ማለት ነው ማሜ ሁለት ስለሆናችሁ ያወራ ከሆነ ሚዩት ነው ማሜ ኦኬ እሺ አልቻለም ማለት ነው እሺ መምህር ይቀጥሉ መምህር ከታች ጎሳ ነው አዎ ሰላም እግዚአብሔር ከሁላችሁ ጋር ይሁን ኤርሚ የሰላም ነው እግዚአብሔር ይመስገን እግዚአብሔር ይመስገን በመጀመሪያ ደረጃ መናገር የምፈልገው አንድነታችን በክርስቶስ አምላክነት ማንደራደር አንድነታችን በጣም አስደስቶኛል በህይወቴ ከምንም ነገር በላይ ሁሉ ነገር ለበጎ ነውና ከምንም ነገር በላይ አስደስቶኛል ኤርሚ ሁሉም እንድታቁ ምንፈልገው አንድ ሶስት ህዝብ አለ እንድታቁ ምንፈልገው ምንድነው ችግር በመጣ ቁጥር አንድነታችን ክርስቲያን ይጠነክራልና አንድነታችን አስደስቶኛልና ዋናው እሱ ነው መናገር የፈለኩትና አጠር አድርጌ የሆነች ነገር ልበል አንድ 5 ደቂቃ ከይቅርታ ጋር ይበዛል ኤርሚዬ ችግር የለም እሺ ጥሩ መነሻው እንግዲህ አሁን ታሪኩን ቀድም ጀምሬ የሰማው ነበር ከታችም በሚዲያ ደረጃ ፍርድ ቤት ያልወሰነበትን ጥፋተኛ ነው ያልተባለ አንድ ግለሰብን በዚህ ቀድም እንደተሰተናገረው እንደሆነ በዚህ ቦርደር ሊመጣ ነው በዚህ ኤርፖርት ሊሄድ ነው ቀደሙት ያዙት እየተባለ የሚናገሩ ሰዎች ምን ያህል መሐይማን እንደሆኑ ማወቅ ይቻላል ለምን ሲባል በሚዲያ ደረጃ ወጥቶ አንድ ሰውን ፍርድ ቤት ያልወሰነበትን የህግ አካላት ያልወሰነበትን ወንጀለኛ ነው ያልተባለበትን አሸባሪ ነው ማለት በራሱ ወንጀል ነው ያስጠይቃል ወንጀል ነው ስለዚህ ምናልባት እግዚአብሔር ቢፈቅድና ቢረዳን ይሄንን አካል ወደፊት መጠየቅን አይቀርም ስለዚህ በዚህ ደረጃ ወርደው ነው እየተናገሩ ያሉት ማለት ነው እና እኛ ደግሞ የተነካብን አምላካችን ነው የለበሰው ልብስ አይደለም የተናገራቸው ቃል ኪዳን የሰጠባቸው ማደሪያ ነገሮቹ አይደለም ራሱ እግዚአብሔር ወልድ ነው የተናገረው ራሱ እግዚአብሔር ነው የተነገረብን እየተሰደበ ያለው ሎቱ ስብሐት ስለቃሉ ራሱ አምላካችን ነው አምላካችን ተሰድቦ ዝም የሚል ክርስቲያን ካለ እሱ ለይስምላ ነውና ኢየሱስ የሚለውን ስም ካንደበቱ ያውጣ የኡነት ተቋርጣሃል መምህር ለክርስቶስ አምላክነት አንደራደርም ይቅርታ ተቋረጠ እሺ አሁን መጥቷል በክርስቶስ አምላክነት አንደራደርም ብሎ እንዳለ ህዝቡ ይወጣ ያለው ለምንድን ነው ክርስቶስ አምላካችን ስለሆነ ነው ኢየሱስ የሚለው ስም ይገዛናል ስሙን ሲያነሱብን አይመለከተኝም የሚለው ነገር አይሰራም አዎ አልሰራም ምርጥ የክርስቶስ ተከታዮችን አፍርተናል አንዱ ያሆነን ያየንበት ሰዓት ነው
በጣም ደስ ብሎኛል። ስለዚህ